ትግራዋይነቴ ማንነቴ ተነካብዬ እንደዛው ዋይ እንደምለው ማለት ነው። ለዚህ በእምነቴ ደግሞ ለዚህ ክር ደግሞ ከዛ በላይ ነው መሆነው። በእምነቴ ነው ቀልድ አላውቅም። የተፈለገ ነገር ቢመጣ ማለት ነው። እምነትና ምንም ለየቅል ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አናዳኛለች። ያኔ በጦርነቱ ጊዜ እየመረቀች ለሸኘችው ቄሶቹ አናደውኛል። ሰው ናቸው እነሱ ገባችሁ። ግን በሰማይ ያለ መላእክታት እግዚአብሔር ማርያም ሲነኩ ግን ኖ አይሆንም፣ በፍጹም አይሆንም። መቼም ነው ማለት መለሰው። ሰዎች ናቸው ቄሶች፣ እንደኛ ሰው ናቸው። ስጋ ለባሽ ነገ ይሞታሉ፣ ኃጢአተኞች ናቸው፣ ይቀበራሉ። እኩል የምንቀበረው ደግሞ አንድ አይነት ሳጥን ላይ ነው፣ መሬት ላይ ነው ተቆፍረ የምንቀበረው። እነሱ ፈጣሪ አይደሉም። ቄስን እግዚአብሔር ይውቀሰው ምናምን አይባልም። መጥፎ ነገር ከሰራ እኛ ሰዎች እንወቅሰዋለን በደንብ አድርገን። ስለዚህ መጥፎ ነገር ሰርቷል እጠላቸው ነበር። ያ ማለት ግን ሃይማኖቴን እጠላለሁ ማለት አይደለም። አሁንም በእምነቴ በክርስትና የመጣ እስከ መጨረሻው ለትግራይ እንደሆንኩት ለእምነቴ ለክሬ ለማተቤ እዛ ድረስ ነው የሚሄደው፣ ከዛ በላይ ነው የሚሄደው። እና እምነትና ፖለቲካ ታገናኙት ፕሊስ። ማይገናኙ ሁለት የማይገናኙ ነገሮች ናቸው በጭራሽ ማለት ነው። እፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው የምላችሁ። ሰርቆ አይደለም፣ ሰው ደብድቦ አይደለም፣ ሌባ ሆኖ አይደለም፣ ወይ የሆነ ዘረኛ ሆኖ አይደለም፣ ወይ ስለሆነ ነገር አውርቶ አይደለም፣ ወይ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ። እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው። ክርስትናችን መገለጫው ይሄ ነው። ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው። እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም። ስለዚህ የመጀመሪያው መጸለይ ነው። በቃ መጸለይ፣ ለእፎይ በጸሎት ማሰብ። አሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ በደንብ የጸሎት ጊዜ እንዲሰጠው፣ በጾም በጸሎት እንዲበረታ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለውም። እፎይ በተጠየቀበት ልክ በሌላ ወገን ያሉ ሰዎች ሊጠይቁ ይገባል። ይሄ ግዴታ ነው። ባይዘወይ ለመሰላችሁ አንደኛ አንድ ሰውን ይሄን አርጋሃል ስንል እኔ ምን አርጋለሁሽ? ለምሳሌ እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል ተባለ አይደለ? መልካም ይሁን። እሺ እኛስ ምን አርገናል? አይደል መጠየቅ ያለበት። እሺ እኛስ ምን አርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ወገን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለውም ይጠየቅ። እሺ በዛ ሳይድ መጠየቅ የለበትም? አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉም መታየት አለበት። ሰላሙ አለይኩም ወረሕመቱላህ። እንዴት ናችሁ? ሰላም ናችሁ? እስኪ በአንድ ጉዳይ ዙሪያ እናወራ። ያ ምንድን ነው? ነቢ ሙሐመድ ዓለይሂ ሰላም እናታችንን አይሻ በስንት ዓመታቸውና ያገቧቸው በሚለው ዙሪያ አይታችሁ ከሆነ ሙስሊም ያልሆኑት ማህበረሰብ ምን ያደርጋሉ? የእናንተ ነቢይ በጣም እንዲህ ነው፣ አንዲት ህፃን ልጅ በ6 ዓመቷ እንዴት ያገባል ምናምን እያሉ እንደ ትችት እንደ ማስነወር አድርገው ያቀርቡታል። የእነሱን ጥያቄ ምላሽ ለመስጠት ለማብራራት ሲሉ ደግሞ ሙስሊሞች ብዙ ሲጋጋጡ ያለው። እንደኔ ግን ያ ሁሉ ስህተት ነው። ለምን? መጀመሪያ ጉዳዩ ታሪክ ነው። ታሪክ ማለት በቁርአን ላይ የሌለ ታሪክ ነው። በቁርአን ላይ የሌለ ታሪክ ምን ለማትፈልግህ ነው ብትሉኝ፣ ታሪክ ቁርአን ውስጥ ከተጠቀሰ ይጣመንም አይጣመንም እንቀበለዋለን። ባይመቸንም፣ ለምሳሌ ሰይድ ኸድር ልጁን ገደሉት፣ ህፃኑን አረዱት። አላህ እንዴት ህፃኑን እረድ ብሎ ያዛቸዋል? ህፃን አይደለ ወይ? ምን ያውቃል ብለን መጠየቅም መተቸትም አንችልም። የአላህ ጥበብ ራሱ ነው የሚያውቀው። ቁርአን ውስጥ ከሌለ ግን አንድ ታሪክ እንደ ታሪክ ነው የሚታየው፣ እንደ ዲን አይደለም የሚታየው። አሁን ሙስሊሞች የተሸወድ ነው ምንድን ነው? ነቢዩ ዓለይሂ ሰላም እናታችንን አይሻ በ6 ዓመቷ አግብተዋታል የሚባለው ታሪክ እንደ ዲን ነው የምናየው፣ እንደ ሸሃደተይን ነው የምናየው። ግን ታሪክ ነው። በ6 ዓመት ሊሆንም ላይሆንም ይችላል ተብሎ ነው የሚታለፈው።
ካላስማማህ ወይም ካላሳመነህ ነው ብለህ የማመን ግዴታ የለብህም። በ6 ዓመት ነው የማለት ግዴታ የለብንም። ለምን ብትሉ ኡሑድ ጦርነት ላይ የተገደሉ ሙስሊሞች ስንት ናቸው? 70፣ 20፣ 60 በቃ ቁጥር ነው፣ ታሪክ ነው። 60 በል ምንም ለውጥ የለውም። በኢማንህ ላይ የሚጨምረው ነገር የለም፣ በዲንህ ላይ የሚጨምረው ነገር የለም። 20 ብትል እንደዛ ነው። በድር ጦርነት ላይ የተገደሉ ሙሽሪኮችም እንደዛ 60 ይሁንም 70 ይሁንም 10 ይሁንም ለውጥ የለውም፣ ታሪክ ነው። በትክክልም ሊሆን ይችላል፣ ላይሆንም ይችላል። ሰባዎቹ ዞሮ የቆጠራቸው ላይኖር ይችላል። ነቢ ዓለይሂ ሰላም እናታችንን አይሻ በ6 ዓመቷ ነው ያገቧት የሚባለው ታሪክ እንደኔ ለምሳሌ አልቀበለው። የማልቀበልበት ምክንያት እኔ ማላደርገው ዛሬ የ6 ዓመት ሴት ልጅ አልጠይቅም። እኔ በምንም ተአምር የ6 ዓመት ሴት ልጅም አልድረም። ያ ማለት ነቢይ ዓለይሂ ሰላም ደግሞ ከኔ በላይ ይህንን ጉዳይ ይርቁታል፣ ይጸየፉታል። ማይዋጥ ከሆነ ለእኔ ማንም ሰው ማይዋጥለት ነገር ነቢዩ ብቻቸውን አያደርጉትም። እንዴት ብትሉ ነቢዩ ዓለይሂ ሰላም እንኳ የራሳቸውን ሴት ልጆች የዳሯቸው አቅመ ሔዋን ካለፉ በኋላ ነው። ስለዚህ የቁጥር ስህተት ይኖርበታል እንጂ ይሄ ታሪክ በምንም ተአምር ነቢዩ ዓለይሂ ሰላም በ6 ዓመቷ አያገቧትም፣ በ9 ዓመቷ አይወስዷትም ብዬ ነው ማምነው። እንዲህ ብዬ ማመኔ ደግሞ ከአርካኑል ኢስላም ጋር ተጋጨ፣ የዲኑ ትልቁ ምሰሶ አፈረስክ የሚባል አይደለም፣ ብዙም ይችሁለት አይደለም። ሲቀጥል ነቢዩ የሰሩት የተናገሩትና አይተው ያጸደቁት ነገር በሙሉ ሱና ነው እየተባለ ነው የሚሰበከው። በየትኛውም ክፍለ ዘመን ያሉ መሻይኾቻችን ይህንን ሱና ሐይ ለማድረግ እነሱ እንደሚሉት ለምንድን ነው ታዲያ የ6 ዓመት ሴት ልጅ የማያገቡት? ወይም የ6 ዓመት ሴት ልጆቻቸውን ለ54 ዓመት እኩያዎቻቸውን ለምንድን ነው የማይድሩት? ሱና መሆን አለበት አይደለ? ነቢዩ በ6 ዓመቷ ከሆነ አይሻን ያገቧት፣ ስለዚህ ሙስሊሞችም የ6 ዓመት ሴት ልጆቻቸውን መዳር አለባቸው፣ ሱና ነዋ። ወይም ደግሞ ሽማግሌዎቹ የ6 ዓመት ሴቶች ማግባት አለባቸው፣ ሱና ነዋ። ስለዚህ ይሄ ታሪክ ነው፣ ምንም የሚጠቅም ነገር የለውም። በ8 የሚያግባት በ9 የሚያግባት በ20 የሚያግባት ለውጥ የለውም። እንደኔ እናታችንን አይሻ ሊያገባት የሚችለው አቅመ ሔዋን ካለፈች በኋላ ነው። በምንም ተአምር ስንት የአረብ ሴት በነበረበት ዘመን ላይ ነቢዩ ነጥለው እሷን በ6 ዓመቷ የሚያገቡበት ምንም ምክንያት የለም። እንዲህ ስለሆነ ሙቀት ሀገር ስለሆነ ሰውነታቸው ቶሎ ስለሚገዝፍ ነው ምናምን፣ ይህ ሁሉ ማብራሪያ አያስፈልግም። ነቢዩ ዓለይሂ ሰላም ማንም ሰው ሊጸየፈው የሚችለውን ነገር ከማንም በላይ ይጸይፋሉ። ስለዚህ ይሄ ታሪክ ሆኖ ሳለ እንደ ዲን ይዘን ይህንን ካስተባበልክ አያደርጉም ካልክ ሙቼ ይገኛለሁ ነው። አያደርጉትም። ነቢዩ ድካም አያስፈልገው፣ ታሪክ ነው። ስህተት ሊኖረው ይችላል፣ ሙሉ በሙሉ ቅጥፈት ሊሆን ይችላል፣ ውድቅ ሊሆን ይችላል። አለቀ። ስለዚህ ይህንን ጉዳይ ትልቅ ጉዳይ አይደለም። ግን ቅድም እንዳልኳችሁ ይህንን ጉዳይ አደረጉ ስንል ዛሬ ማንም ሼህ አድርግ ብትሉት አያደርጋትም። ለምን ሱና ነው ብለህ የ6 ዓመት ሴት ልጅህ ለ54 ዓመት ጓደኛ ትድራትን ብትሉት ይሻይልም፣ ልጅ ናት ይላል። ለምን ለራስህ ሴት ልጅ ስትመርጥ የ6 ዓመት ሴት ልጅ መሆን አለባት ብለህ አትጠይቅም ቢባል ይሻይልም፣ ልጅ ናት። ምን ብዬ ነው በ54 ዓመት የ6 ዓመት ሴት ልጅ ማገባው ይላል። እንዴ ይህንን ነገር ታዲያ ነቢዩ ላይ ሲሆን ነው እንደሚሰራው። እኛ የምንጸየፈው እኛ የማንፈልገው ነገር ነው ነቢዩ ያደርጉታል ብለን የምናወራው። ሲቀጥል ደግሞ ነቢዩ አድርገውታል ብለን የምናምን ከሆነ ለምን ራሳችን አናደርገው? ስለዚህ የትኛውም ሶሒሕም ይሁን ምንም ይሁን ሐዲስ በአላህና በነቢዩ ላይ አስቀያሚ የሆነ ነገር የሚስል ከሆነ በራሱ ጊዜ ውድቅ ነው። ለምን ረሱል ዓለይሂ ሰላም ወኢነከ ለዓላ ኹሉቅን ዐዚም፣ አንተ የመልካም ስነ ምግባር ምንጭ ነህ ብሏቸዋል። መልካም ስነ ምግባር ከአንተ ነው የሚቀዳው ብሏቸዋል ነቢ ዓለይሂ ሰላም። ብዙ የሚያምታታ ግራ የሚያጋባ ጥያቄ አይደለም። ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ምንድነው ግመል ላይ የሚጫነው ሴቶች የሚጫኑበት ውስጥ እዛ ውስጥ በቅርጫት ነው ይዟት የሚሄዱት። ቅርጫት ውስጥ ነው የሚጀምሯት እና ከቅለቷ የተነሳ ኢቭን ቅርጫቱን እንኳን ግመል ላይ ሲጭኑ ውስጡ አለች ብለው ነበር የገምተው። እና እሷ ስትናገር በዛን ዘመን ላይ ችግር ስለነበረ ረሃብ ስለነበረ ሴቶች ቀጫጫነን ስጋችን አጥንታችን ላይ የተጣበቀ ነው ብላ የተናገረችው ሐዲስ አለ። ባይዘው ግን ሙስሊሞች ይገርማሉ። ለዛውም እሱ እኮ ጦርነት ከሄደች መሐመድ ካገባት ከ5 ከ6 ዓመት በኋላ ነው ታሪክ። ኢቭን በዛ ሰዓት እንኳን አይሻ በጣም ቀጫጫ ነበረች። ለምን ትዋሻል? ለምን ትቀጥፋላችሁ እናንተ? ያለ ቅጥፈት ስለምን አይቆምም? የሌሎች ሰዎች ምስክርነት የዘኔም ምስክርነትም አለ። ማሜ ግን ቢኒ እዛው ላይ ግን ማለት ነው አሁን ይቺ አይሻ ስፐርም በመፈቅፈቅና እኮ ቅማል በመቅለምም እኮ ያዛቷ እኮ ጠፍቶም ሊሆን ይችላል እኮ ስራ በዝቶባት ማለት ነው። የስራ ጫና እንትን ምን እንዳለች ታውቃላችሁ? ማናት ዘይነብ ምስክርነት ተጠርታ ስለሷ ምን የተሻለ ተብላ ማለት ነው ከማርዋን ጋር ዝሙት ዘምታለች ተብላ ተጠርጥራ ነው።
እና ምስክር መስክር የተባለ ማለት ነው። ምን አይተሻል ስትባል ነው ከአይሻ ምንም ክፉ ነገር አላየሁም። በጣም ኢማቹር በጣም ሕፃን ከመሆኗ በስተቀር የቤት ኃላፊነት የማትወጣ ሊጥ አብኩታ ሊጡን ሳክር ነው የሆነች ያቺ ፍየል ቁራን የበላችው ገብታ ስትበላ ከማየት ውጭ ከዚህ ኃላፊነቷን ከመወጣት ሕፃን ከመሆኗ ውጭ በእሷ ላይ ምንም ክፉ ነገር አላየሁም ብላ የመሰከረችው። ይህ በራሳቸው ሳሂ በሆነ ሐዲስ ላይ ተቀምጧል። እና አይሻ ስለ ራሷ መሰከረች። የ9 ዓመት ልጅ እኔ ደርሻለሁ ለእንትን ደርሻለሁ። የ9 ዓመት ልጅ እንደዛ ብላ ስለተናገረች እውነት ብላችሁ ትቀበላላችሁ? ያሳዝናል። ለማንኛውም ቅድም ማሜ ከታች እየጻፍኩልህ ነበር ሱራ 3:110 ላይ ከሙስሊሞች ከተነሱት ከሙስሊሞች በጣም ቤስት የሚባለው የመሐመድ ፎሎወር የሚባሉት መሐመድንና ሱናውን የሚከተሉ ናቸው ብሎ ያስቀምጧል። በቃ ቤስት የሚባለው የመሐመድን ሱና አልከተልም የሚል ካለ ከምንድን ነው ከማህበረሰቡ ከኡማው ማለት ነው። በየዘመኑ ከተነሳው ኡማ ምርጥ የሚባሉ አይደለም። ምርጥ የሚባሉት ፈርስት ሴንቸሪ ሰከንድና 3 ያሉት ማለት ነው። እነሱ የመሐመድን ሱና ቃል በቃል ይጠቀሙት ነበር፣ ያደርጉ ነበር፣ ሙታህ ነው የሚያደርጉት ነበር። መሐመድ ከሞተ በኋላ ሕፃን ልጅ ጋብቻ፣ ሌሎችንም ማለት ነው። ቤስት የሚባለው እሱ ነው ብሎ አስቀምጧል ሱራ 3:110 ላይ እና በቡካሪ ላይም አስቀምጦታል። ሳሒህ አልቡካሪ 4557 ከታች ጽፌዋለሁ መሰለኝ፣ እንደዛ ካልሆነ እስኪ ቼክ ላድርገው። እዛ ላይ ቤስት የሚባለው ከኡማዎቹ ከተነሳ ምርጡ ህዝብ የሚባለው የኔና ሱናን የሚከተል ብሎ ምን እንዳለ ታውቃላችሁ? ሰዎችን አንገታቸው ላይ ቼን አስሮ እየጎተተ አምጥቶ ወደ እስልምና እንትን የሚያሰልም ማለት ነው። አዲሱ ክፈተው። ቆይ ልንገርህ አዲሱንና አንዴ እስልምና ዑመር አንድ እኔ መናገር እንፈልገዋለን። 4557ን ክፈተው ቡካሪ 4557 ሀቢቢ። ስለዚህ የመሐመድን ሱና የማይከተል ካለ ዑመር እሺ ታውራለህ። ቤስት የሚባለው ህዝብ ውስጥ አይደለም። 4557 ክፈተውና ሳዩ ቤስትነታቸው ደግሞ እንዴት እንደተገለጠ ምንድነው የሚባለው? ምርጥ የሚባለው ከኡማው ከተከታዮቹ ከመሐመድ ተከታዮቹ ምርጥ ለመባል አሪፍ ለመባል የመሐመድና የእሱን ሱና መከተል አለባቸው ይላል። እና ሀቢብ መክፈት ትችላለህ? ቆይ የከፈትኩ ነው። 4557 ቢኒ የቀደመ ያነበብነውም ሐዲስ እኮ ማሜ እስኪ እየቋጨን እኔ ከኋላ አንድ ሀሳብ ስላለኝ ነው የገባሁት። በነገራችን ላይ እናገራለሁ። ቆይ ቀደም ያነበብነውም ሐዲስ ላይ ሚስቶቹ የወር አበባ ላይ ሆነው ይገናኛቸው ነበር ይላል። አይሻ ተረካና ይሄ ለአንቺ በረከትሽ ነው ይላል። ኢማጂን የወር አበባ ላይ ሆነው ሚስቶቹን ይገናኝ ነበር መሐመድ እና በእርግጥ ለ9 ዓመት ህፃን ልጅ እንደዛ አደማምቶ በጥሶ ሲጥል ያላዘነ አሁን የወር አበባ ላይ ሆኖ አልሆኑ ግድ እንደማይሰጠው ግልጽ ነው። ስለዚህ አነበብን የወር አበባ ላይ እያሉ ይገናኛቸው ነበር ነው ያልከኝ? አዎ ሐዲሱን እኮ አመጣሁትና አንተ የመሐመድ ድሮን ለእኔ በውስጥ ትልክልኛል። እሱን ይሄኛውን የሚታየው ሰው ትንሽ ብለር ሆናል። ስራ ላይ ስለሆንኩኝ ልወጣ ነው። ይቅርታ ይችላ አንብብላችሁ ማለት ነው። አንብበህ ሀቢቢ እንዳትወጣ። እኔም ሀቢቢ ትንሽ እሺ። ኡስማን ዑመር ነው። ዑመር ትቀጥላለህ፣ ችግር የለም። ምንድን ነው ትንሽ ዙም ማድረግ ከቻልክ እንደሱ አድርገው። ቨርስ ትሩ ሙስሊም ይላል ያላችሁ። ትሩ ሙስሊም ቤስት ኦፍ ዘ ፒፕል ይላል። the best of the people ever raised up for mankind ከተነሱት ህዝቦች ውስጥ ምርጥ የሚባለው ያልተነሳም ይላል ሚንስልና the best of the people ምሽ for the people as bring ይላል ህዝቦችን bring then with a chain on their neck ወንመልሰው next till the embrace Islam ይላል። ምርጥ የሚባሉ ኡማዎች ከተነሱት ውስጥ ምርጥ የሚባለው የመሐመድና የመሐመድን ሱና የሚከተሉና ከላይ ያለሱ እንትኑ ላይ ግን ሰዎችን አንገታቸው ላይ ገመድ ሰንሰለት አድርጎ ያው ላይ መሐመድን እንደ ሱና የሚለው ከላይ እሱ ሱናውን የሚከተል ብሎ ያስቀምጣል ቻፕተሩ ላይ። እሱንም እናነበዋለን። የሱራ 3:110 ላይ ነው ያለው ማለት ነው።
ያው ዘ ትሩ ብሊቨር ኢን ኢስላሚክ ሞኖቲስት ይላል። ኤንድ ነው የሚለው ሪል ፎሎወር ኦፍ ዘ ፕሮፌት መሐመድ ፒስ ምናምን ይልና ሂዝ ሱና ፕሮፌት መሐመድ ኤንድ ሂዝ ሱና አር ዘ ቤስት ኦፍ ዘ ፒፕል ኤቨር ራይዝድ ፎር ማንካይንድ ይላል። አልተነሳም የመሐመድን ሱናና መሐመድን የሚከተል ምርጡ ህዝብ የሚባለው እንደሱ አይነቶቹ ናቸው። ምርጥ የሚባሉት ለመሐመድ ማለት ነው ኡማ የሚባሉት። ይህን ደግሞ ከታች ሲያብራራው ሰዎችን አንገታቸው ላይ ሰንሰለት እያሰረ እየጎተተ አምጥቶ እስልምና የሚያደርግ ወደ ሙስሊም የሚያደርግ ማለት ነው። ቀንበር የሚጭን ማለት ነው፣ አስገድዶ ማለት ነው። እንደዚህ አይነቶች ናቸው ምርጥ የሚባሉት። አሁን ዋሃብያዎች እያደረጉ ያሉት ማለት ነው። ምርጥ ለመባል ሰዎችን በግድ የሚያሰልሙት ማለት ነው፣ ቀንበር የሚጭኑት እና ከተነሳው ከማህበረሰቡ ምርጥ የሚባለው ይሄ ነው ብሎ አስቀምጧል ማለት ነው። ሱናውን መከተል መሐመድ እና ሱናውን መከተል። ስለዚህ ከሱናው አንዱ ደግሞ ምንድን ነው? አሁን የ9 ዓመት ህፃን ልጅን ማግባት፣ በ6 ዓመት አግብቶ በ9 ዓመት መተኛት፣ ብሩኬም እንዳለው የወር አበባ ላይ ያሉ ሴቶችን መገናኘት እና ትዳሩ ደግሞ ሱናው የመሐመድ ሱናው ነው። እሱን የማይከተል ከኔ ጋር ምንም አይነት እድል ፈንታ የለውም ብሎ አስቀምጧል። እሱንም ሐዲስ ማምጣት ይቻላል፣ አስፈላጊ ከሆነ እንልከዋለሁ። ትዳሬ ሱናዬ ነው ብሏል። ሱናዬን የማይከተል ካለ እርሱ ከኔ ጋር እድል ፈንታ የለውም ብሏል የመሐመድ። ስለዚህ ግዴታ መከተል አለባቸው። በ6 ዓመት አግብታችሁ ልክ የመሐመድ ምሳሌ በ9 ዓመት ከሴት ጋር መገናኘት አለ። በዛ ጊዜ ነው ምናምን የሚባል ነገር አይሰራም። ሱና ነው ተብሎ ደግሞ ግዴታ ተደርጎባቸዋል። ይሄ ምንድን ነው? ፈርድ ነው የሚሉት። ፈርድ ከመሐመድ ጋር እድል ፈንታ እንዲኖራችሁ ከፈለጋችሁ ማለት ነው። እና እንደዛ ነው የሚለው። ኡመራውን መቀጠል ትችላለህ። ኡመር ፓውዝ ሆናል። ምንድን ነው ጋይዝ? ወይም ትወርዳለህ ወይም ተመለስ። አይሰማም። ምን እያረክ ነው? ወደኋላ ተመልሰ። አይሰማም። ምን እያረክ ነው? ኋላ ተመልሰ። ሀሳብ አለኝ። ለምን ፓውዝ አደረክ? ፓውዝ አላደረኩም። ይሰማል። አላደረክም? እሺ፣ የቅድሙን ያሳየሁት ሐዲስ ትቀበላለህ? እያንዳንዳቸውን ሐዲሶች አልቀበልም። ማለት ሐዲሶቹን እቀበላቸዋለሁ፣ ትክክል የሆኑም ሐሳቦችና ሐዲሶች ናቸው። ግን ያረዳድ ችግር እንዳለባችሁ በጣም ስለተሰማኝ ነው ልገባ የፈለኩት። እየሰማችሁም አልነበረም። ከዛ ከሐሳቤ ውስጥ ለምሳሌ መጀመሪያ ላይ ደውለስ የሚሉት እነዚህ አሻንጉሊት ብላችሁ የተረዳችሁ ማለት በነገራችን ላይ አረብኛው ነው የተረዳሁት። ግን ከዛ በፊት እንግሊዘኛውን እናንተ የተረዳችሁት አይመስለኝም። ማለት ያንተ ታስረዳናለህ? አስረዳችኋለሁ። ዶልስ በብዙ እንትኖች ይገለጻል። ለምሳሌ በሴት ዶልስ ማለት ጥሬ የእንግሊዘኛ ትርጉሙ የሴት አሻንጉሊቶች ወይንም የሴት ልጆች የሚለውን ቃላት ይተካል። ይሄ ምንድነው ትርጉሙ? ቀጥታ ትርጉሙ ዶልስ የሚለው ይሄን የምትተረጉሙት እናንተ እዚህ ሐዲስ ላይ ይሄ ዶልስ የሚለው ሐሳብ የመጣው ሴት ጓደኞች ለማለት ነው። ወይንም አረብኛውን ከታች እልፍ አድርገውና ልንገርህ ወኩንቱ አልአቡል በናት። በናት ማለት ምን ማለት ነው? በናት ማለት ሴት ልጆች ማለት ነው። ሴት ልጆች ማለት ነው። አይ አሻንጉሊት ማለት ነው። አይ አይደለም። አሻንጉሊት በናት በሚለው አሻንጉሊት አይፈጠርም። እሺ ምክንያቱም ወኩንቱ አልአቡ ማዕል በናት አይደለም ያለ ወኩንቱ አልአቡ ቢልበናት ቢልበናት ነው እንጂ ማ አይደለም ያለችው። ከጓደኞች ጋር ቢል በማዕና ማ ቆይ አይ ቢል ማለት በእነሱ ጫወት ነበረ። ቆይ በእነሱ አይደለም። ኖ ቢሂ ነው። በእነሱ ከተፈለገ አልአቡ ቢሂ ቢልበናት ቢሂማ ለወንድ ነው እኮ ብራዘር፣ ምን እያልክ ነው? እኔ የምልህን ስማኝ። ቢልበናት ቢማዕና አይ ማዓን ማለት ነው። እዚህ ጋር ኖ አይ መሆን ያለበት አንተ የምትለውን መሆን ያለበት አልአቡ ማዓል በናት አልአቡ ቢልበናት ቢማዕና ቢል የምትለው ማዓን የምትለው ነው የምትተካው። አረብኛ ማስረጃ አምጣ። ቢ የምትለው ማዓን ትተካለች ለሚለው የዲክሽነሪ ማስረጃ አምጣ። እዚህ ጋር ሐዲሱን ተመልሼ ላመጣልህ እችላለሁ።
ሐዲሱ ላይማ ረዝመው ብዬ ነው እንጂ ሐዲሱ ምኑ ጋር ነው? ጥሬ ትርጉሙ ይችን አረብኛ ማለት ነው። እኔ አጠር አድርጌ ልንገርህ። ይችን አረብኛ አትንገረኝ፣ ማስረጃ አለ። ቆይ እኔን ስማኝ፣ ቆይ አንዴ እኔን ስማኝ። ሐዲሱን ሳይሆን አንተ የተማርከው እያነበብክ ያለኸው የሆነ ጥሬ ትርጉሙን እንደሆነ ገብቶኝ ነው። ለዛ ነው ቆይ ዑመር አንዴ እየተሰማማን እንድናወራ ቢ የሚለው ማ የሚለውን ይተካል ላልከው ማስረጃ አምጣ ነው። ለምሳሌ እንዴት ነው አንተ አሁን የተረጎምከው? ይሄን እኔ የተረጎምኩትን ተውና ዑመር ሐዲሱን እኔ የተረዳሁበትን ሐዲስ እኔ ልንገር፣ ችግር አይደለም። እናንተ ቀጥታ እንግሊዘኛን እያነበባችሁ እየመጣችሁ እንደምትተረጉሙ ይገባኛል። ዑመር ተው እሱን። አሁን እኔ ቢ የሚለው ማዕን ይተካል አልክ፣ ማስረጃ አምጣ ለሱ። አሁን የኛን እንግሊዝኛ መረዳት የኛን ችግር አቁመው ለጊዜው። ለምን ወጣ ነው? አስወጣችሁት ነው? አይ ራሱ ነው ማለት አሁን ማስረጃ አምጣ ተባልክ፣ እኛን አትክሰሰን። በቃ እንግሊዝኛውን ተረድታችሁ እንዲህ ተረድታችሁ አትበል። እኛ እንደምንም እንረዳ። እሺ አሁን ማስረጃ ነው የጠየቀው። ነገር ማርዘም ይወዳሉ። የት ሀገር ነው ቢ ማዕን ይተካል ሚል? ሚውት አታድርገኝ እባክህ። እሺ ማስረጃ አምጣ። ቢ እኔ የምፈልገው ሌላ ዝባዝንኪውን ትተህ ቢ የሚለው አይደለም። ዝባዝንኪ እንዲመጣ ያደረግከው አንተ። አዳምጥ። ካሜራን ትከፍታለህ፣ መጽሐፍ ዲክሽነሪ ትከፍታለህ፣ አረብኛ ዲክሽነሪ። ቢ የሚለው ማ የሚለውን ይተካል የሚለውን ታሳይኛለህ። እኔ ካንተ ፈልገው ይሄን ነው። አሁን የኛን እንግሊዝኛውን የተረዳችሁት ምናምን ብለህ እኛን ጭቅጭቁን ተወውና እኔ ሙግት አቀረብኩልህ። ምን አንተ የምትለውን ለማለት ማአል በናት መሆን አለበት አልኩ። አይ ቢ የሚለው በራሱ ማአን ይተካል አልከኝ። ማስረጃ አምጣ ለዚህ። ማሜ ሐሳቡን በአጭር ላስቀረው፣ መረጃ ስለሌለው አሻንጉሊቶቹ ክንፍ ያላቸው ፈረሶች ናቸው። እዚሁ ማሳየት ይቻላል። ችግር የለውም። እኔ እኮ በሌላ ሐዲስ በራሴ ልጆች በኔ ልጆች የሚል ይሆናል። በኔ ማይ የሚል ይገባል። መቼስ ልጅ የላትም የወለደችው። እሱንም ላመጣለት እኮ ነው ብሩኬ። አሁን ዲክሽነሪ አምጣስ። ክንፍ ያላቸው ፈረሶች ቁጥሩን ንገረውና ሀቢቢ ይክፈትለት፣ ከዛ አንብቦ ይተረጉምልናል። እሱንም ማይክን ክፈት ዑመር። ዲክሽነሪ አለህ የለኝም በልና ሌላ ማስረጃ እናሳያለን እኛ አሻንጉሊት እንደሆነ። ሚውት የምታደርጉኝ እናንተ ናችሁ እኮ። ዲክሽነሪ ክፈትና አሳየን። አሁን ያልከው አቆቆ ነው መሐመድ አቆቆ ነው። ሚውት አደረጋችሁኝ ይላል አይደለም። እኔ በጭራሽ ሚውት አላደረኩም። እኔ ስልኬን አስቀምጬ ነው እያወራኋችሁ ያለው እኮ። መልስለት፣ ማስረጃ አምጣለት። አሁን እኔ እየመለስኩልህ ነው ሀቢብ፣ እየሰማኸኝ ነው? ይህን ሐዲስ እኔ ሙሉ ላንብብልህ። እንዴት መስማት ዲክሽነሪ አምጣ። ሙሉን አታንብብ ዑመር። እረስ ስለዚህ እሺ፣ የለህም በቃ የለህም፣ የለኝም በል። አትሽኮርመም። ዲክሽነሪ የለኝም በል። እሺ አሁን እኔ ሚውት እያደረጋችሁኝ እንደሆነ እየገባኝ ነው ማለት ሚውት እያደረኩ ነው። ያልጠየኩህን እየመለስክ ስለሆነ ሚውት እያደረኩ አይደለም። ቢ የሚለው ቃል ማዕን ይተካል የሚል ማስረጃ አምጣ። ለምን ተዋሻ? አረብኛው ገብተን እዛ እንትን ከምን ለአንተ አጠር አድርጌ ባስረዳህ አይሻልህም? ወይንም ለሌሎች? ስለዚህ የለም፣ ቀጥል። የለም፣ ቀጥል። ውሸት ነው ያወራኸው፣ ቀጥል። ውሸት አይደለም። ውሸት ካልሆነ ማስረጃ አውጣና ሳይ። ውሸት እያወራህ ያለው አንተ ነህ። ካልሆነ ማስረጃ አውጣና ሳያ። ውሸት ካልሆነ የምትዋሹት ሙሉ በሙሉ እናንተ ናችሁ። ይሄን ከየት እንደመጣ ለራሱ ማስረጃ አታውቅም። ማስረጃ ጠይቄ አብዱል እኔ ጠንቅቄ ስለሰማኋችሁ ጠንቅቄ ማስረጃ ካለህ አውጣና አሳይ። አማርኛ ነው የምናወራው። የእናንተን እድል ብቻ ለመጠቀም አትፈልጉ። እኔንም ሰሙ። በቃ ቀጥል። ስለ ሐዲስ ሙሉ ጠንቅቄ በግልጽ የምነግርህ ነገር ቅንጣት ያክል እንኳን እውቀት እንደሌለ አውቃለሁኝ። ያን እውቀት በሌለህ በእንግሊዘኛ ላይ ተመርኩዘህ የምታነባቸው እንትኖች ሰውን እንደማያሳምን ልታውቅ ይገባሃል። አንድ ሐሳብ አንድ ሐዲስ ሲመጣ ምንን ምክንያት አድርጎ ነው የሚለውን መጀመሪያ ልታውቅ ይገባሃል። ይህ ሐዲስ ከመምጣቱ በፊት ለምንድን ነው ይህ ሐዲስ የተሰነዘረው የሚለውን ከተረዳህ በኋላ ነው
ሐሳቡን አንተ ልታስረዳ የሚገባው እንጂ ዝም ብለህ ታከለ ይገባል። በአረበኛም ይዙ እንግሊዘኛ ነው ያነበብከው ትለዋለህ? መጀመሪያ ላይ እንግሊዘኛ ነው እያስረዳችሁ ያላችሁት እኮ በእንግሊዘኛ ነው። እኛ እኮ አልተረጎምነውም እኮ ታዲያ እኮ የራስ ሊቃውንት ናቸው እኮ የተረጎሙልህ እኮ። እኛ እኮ በራሳችን አረበኛ አልተረጎምንም። ትርጉሙን እናንተ ናችሁ እኮ ያዞራችሁት። እኔም እንግሊዘኛ ዶልስ የሚለው አታልቅስ፣ አንብብ አታልቅስ። አይደለም እንደዛ አይደለም። የተከፈተልን አንብብ፣ አታልቅስ። ቀጥል ብሩካ። እሺ ስለዛ ስለ ሐዲስ ብላ ነው አሁን መረጃ የምታመጣው? አዎ ሸርህ ነው፣ ፈቱል ባሪ ነው። አንብብ። ሸርሁ ማለት ለዚህ ለሐዲሱ አሁን ላለፈው አንብብ በቀይ የተጻፈው። እሺ ቀዲመ ረሱሉላህ ሰለላሁ ዐለይሂ ወሰለም من غزوة تبوك أو خيبر فذكر الحديث في ብዙ አይነበበኝም ግን በጣም ይራቃ ነው። ትንሽ ከቻልክ ዙም ይሄው ይታያል በደንብ። ይሄ እኮ ሌላ ሐዲስ ነው። አለም ተስማዕ أنه كان لسليمان ይሄ ሌላ ሐዲስ ነው። ያኛው ሌላ ሐዲስ ነው። እኔ አሁን ስለ አንብበው እያነበብኩልህ እኮ ነው። ዑመር እያነበብክ ወደ ታች ስትወርድ ራሱ ሐዲስ እንደሆነ በሰፊው ታገኛለህ። ፕሊዝ አታድክመን። አንብብና ተርጉምልን። ቀጥታ አረፍተ ነገር በአረፍተ ነገር እያነበብክ ተርጉምልን። እየሰማንህ ነው። ወደ ታች ስትሄድ ራሱ ሐዲስ ሰፋ ብሎ ነው ያለው። አንብብልን። ተለመን እንትን አይደለም። እኔ ማለቴ እያነበብኩላችሁ እኮ ነው። መቼ አነብ? እሺ አንብባው። ቀጥል። አሁን ወደ ታች አንብብልን። ወጥቶ ነው አረመልሱት እንዴ? ፈረስ ያለው ክንፍ ያለው ፈረስ ይላታል አይሻ ማለት ነው። በሻንኩቶቿ የተጫወተች አልሰማህም እንደ ሱሌማን እኮ ክንፍ ያሉት ፈረሶች ነበሩት ትለዋለች። ፔጋሰስ ማለት ነው። ሐዲሱን በዚህ መተርጎም ይቻላል። አረብኛ ለማትችሉ ሙስሊሞች በዚህ እንደዚህ የተከራከረ ሙስሊም ደግሞ ሰምቼ አላውቅም። ዶልስ ምን እንደሆነ ራሱ ዋው። ኦኬ ዘ ሜሴንጀር ኦፍ አላህ ባይዘው አይሻ በ14 ዓመቷ ራሱ የወር አበባ አላየችም። ይሄ ሐዲስ እንደዛ ነው የሚናገረው። እሱ በ9 ዓመቷ አጉል አድርጓታል። እሷ ግን በ14 ዓመቷ ራሱ የወር አበባ አላየችም። በጣም ነው የሚያሳዝነው። ኦኬ የአላህ መልእክተኛ ሪተርንድ ፍሮም ዘ ባትል ኦፍ ታቡክ ከታቡክ ዘመቻ በተመለሰ ኦር ኻይበር ከሃይበር ዘመቻ በተመለሰ ጊዜ then he mentioned the hadith about his tearing down the curtain that she had hung at her door. She said he uncovered a corner of the curtain of find Aisha's daughters playing and said what is this ይላታል። አይሻ ከሴቶቿ ጋር እየተጫወተች አይሻ she said my daughters ልጆቼ ትላቸዋለች። ምክንያቱም ህፃን ናት። አሻንጉሊቱን ልጆቼ ነው የምትለው። ከዛ በኋላ and he saw it horse tied up with 2 wings ምን አየ መሐመድ? ሁለት ክንፍ ያለው ፈረስ አየ። አሻንጉሊቷን ማለት ነው። ይሄው ቃል በቃል ልጆቼ የምትለው አሻንጉሊቱን ነው። ምክንያቱም ህፃን ናት፣ ገና ለአቅመ ሔዋን ያልደረሰች ህፃን ናት አይሻ። ከዛ what is this ይላታል። ፈረስ ትለዋለች። he said a horse with 2 wings ሁለት ክንፍ ያለው ፈረስ ብሎ ይጠይቃታል። ከዛ እኔም እንዲህ አልኩት haven't you heard that Solomon had horses with wings? ለምን በአማርኛ ማለት ከበደ? ኦኬ ሙስሊም ካለማ አረበኛውን አንብብ። ለምን አማርኛ እናደርጋለን? ሰይድ ይሄው አንተ አንብበህ ተርጉም። ስማ የእናንተ መጽሐፍ ህፃናት ግዴል የሚል እያለ በዚህ ልክ የገረመ ህዝብ ሁሉ ታምር የገባው ለምንድን ነው? ይሄ ምንድን ነው? የእናንተ መጽሐፍ ግዴል የሚል እያለ ማለት ነው። ኦ ብራዘር
አንብብ። ለምንድነው በዚህ ልክ ተፈላሰፋችሁ? በጣም የተጠየቀውን ታነባለህ ወይስ ምንድነው? ታነባለህ የተጠየቀውን? ህፃናቶችን ከብቶችን ግደሉ የሚል መጽሐፍ ይዘህ አንተ ምንድነው በዚህ ልክ ተፈላሰፍክ? ታነባለህ የተጠየቀውን? ጀመር አንተ ክርስቲያን ሆነ ስምን መሐመድ ብለህ ለምን ፕሮፋይል ስምን ጻፍከው? አንዴ ዝም በል። ለከብት ጥብቅና ከመቆሙ በፊት ለሰው ህይወት ጥብቅና ቆም። በህፃንነታቸው ትዳር በሚል ታርጋ ስለሚደፈሩ ህፃናት ከሚጫወቱበት ከእቃቃ እየተወሰዱ በ54 እና በ60 ዓመት ሽማግሌ ለሚደፈሩ ህፃናት ጥብቅና ቆም። ለሰው ህይወት መጀመሪያ ዋጋ ስጥ፣ ለከብት ከመጮህ በፊት። አሁን ሐዲሱን ከፍቷል። አይዘተ ታነብልና ተርጉምልን። ይስማኤል ንጉስ ሰለሞን 1000 ሴት ያጫወተው ታዲያ ለምን አልገረመህም? ከምን አይነት ሰዎች ጋር ነው እያወራን ያለ ነው? ምን እሺ ሐዲሱን አንብበህ ትተረጉማለህ ወይስ እንዴት ይሻላል? ይሄ ሲጀመር አንተ ስለ ሐዲስ ምንም የምታውቀው ነገር የለም። እዚህ ውስጥ ባትገባ ራሱ የተሻለ ነገር አለ። አንተ ትሰልማለህ። እውነቱን የምነግርህ። እሺ አንብብልን። ምኑን ላንብብልህ? ይኸው ሐዲሱን አላነብም። ለምን ታፍራለህ? ለማንበብ ታፍራለህ ወይስ? ጀመር አንተ ስለ ራስ መጽሐፍ ታውቃለህ ወይ? ልጠይቅህ፣ ስለ ራስ መጽሐፍ ታውቃለህ? እሱን ተውና አሁን ርዕሱ ላይ አወራ። ልጠይቅህ ስለ ራስ መጽሐፍ አጠይቀኝ። ርዕሱ ላይ አወራ መጀመሪያ። ከዛ ይሄንን ስንጨርስ ትጠይቀኛለህ። አውቀህ ከታች ሆነ እነዚህን ሰዎች በምን ርዕስ ላስቀይራቸው ጉድ እያጋለጡ ነው ብለህ ሙድ ለመያዝ ነው የገባህ። ርዕሱን ለማስቀየር አንተ በቤት በጣም አራዳ ነህ። አንተ ዛሬ ባቄላ ነው የበላኸው። ተሸማቋል። በይዘ በመሐመድ በጣም ተሸማቋል። ቀላል ወላሂ በመሐመድ የሚሸማቀቅ አንድም አካል የለም። እውነቱን ነው ወላሂ ነው የምልህ። ካልተሸማቀቅ አንብብ። ስለዚህ አንብባ ካልተሸማቀቅ። ሲጀመር አንጻራዊ ያልኩ ሲጀመር ምን ይሄን እናንተን በው እንደዚህ እያፈርኩ አልከተለውም። ወላሂ ማሜ ይሄ ሐዲስ አይሻ በትክክል የወር አበባ ያየችው በ14 ዓመቷ እስከ 16 ዓመቷ እንደሆነ ይናገራል። እሱ ደግሞ ወሲብ አደረጋት የተባለው በ9 ዓመቷ ነው። ሶዋት አይ ይሄ እኮ በቁርአንም እኮ የወር አበባ ያላዩትን እኮ ወሲብ ማድረግ በቁርአን ያለ ጭምር እኮ ነው። ትክክል። ስለዚህ ለእነሱ ቁርአን ላይ አይደለም፣ ይሄ ቁርአን ላይ የለም። ይሄ የወር አበባ ያላዩትን ወሲብ ማድረግ ቁርአን ላይ የለም ብለህ አሁን ርዕሱን አስቀየርክ በቤትህ። ምንድነው እያፈጠረ ነው? እየወጣ የሚገባው ጋይስ እየጎረሰ ነው። ወርዶ አፍጥሮ ይመለስ። ተመለስ ወይም መልስ አንብብ። ወይም ቶዬ ሰይድ በሚል ስም መጣን። እንግዲህ አንብብ እስቲ። ያ ብሩክ ይሄው ሐዲስ ሱናን አቢ ዳውድ ላይ አለ፣ ሽካተል መሳቢ ላይ አለ። የሌለበት ቦታ የለም። ያዝናናት እያለ በጣም ተሰዝኑት። ወላሂ ቀልባችሁን ይመልስላችሁ። ኧረ ጉዴ! ወላሂ ቀጥተኛው መንገድ ምራችሁ። ሰይድ ልጅ አለ? ሴት ልጅ እየሰማኝ ነው። ሴት ልጅ አለ? እየሰማኝ ነው። ክርስትና የሚባል እምነት አለ እንዴ? ግን አንተ የካባ ውስጥ ለውስጥ ውጣ። የሆነ ከንፈር የሚመጣው ነገርስ ይላል። ደግሞ ለእኛ እኮ ነው ይላል እኮ።
ተጨነቀ። ሲያስበው ቁጭ ብሎ ገዝቱ ላይ ተጨነቀ። እምባው መጣ። የቅድሟ ልጅ ታዲያ ያን ጊዜ ወይኔ እኔ ያለችው እኔ ራሱ እምባይ መጣ። የዛኔ ጋይ 7 ሰዓት ሆኗል። እኔ መውጣት አለብኝ። ዘና በሉ መቆየት የምትችሉ ሰዎች ቴንኪዩ። ጥሩ ጊዜ ነበረን። እኔ ተዝናንቻለሁ፣ ጥሩ አውርቻለሁ። በታቦት አስለቀሰ ነው ማሜ አስለቀሰ ሰንሰው ቴንኪዩ ጋይስ። ወይ ሄሎ በታቦት ነው የተዝናናው። ታቦት ቁርአን ውስጥ እንዳለ ታውቃለህ? ስማ ታቦት ቁርአን ውስጥ እንዳለ ታውቃለህ? አታውቅም? ወሬ አታብዛ። ታቦት ቁርአን ውስጥ እንዳለ ታውቃለህ? አታውቅም? የለም። ካሳየው ምን ታደርጋለህ? ካሳየው ምን ታደርጋለህ? ታቦት እንደምናምን ቁርአን ውስጥ እንዳለ ካሳየው ምን ታደርጋለህ? ታቦት የለም። ታቦት ጭንቅላት ቆመ ቪዲዮ ትልካለህ? ምን ካሳየው ምን ታደርጋለህ? እኔ አማርኛ አይሰሙም። የሆነ ፓርት ላይ ሲሄድ አማርኛው ሸትዳውን ይላል ጭንቅላታቸው ውስጥ ባትሪ ሎው። ስማ አስፋልት የሚዘጋውን ታቦት መጀመሪያ አንሰብሽ። ቁርአን ውስጥ እኔ ታቦት ካሳየው ምን ታደርጋለህ? ምንም ታቦት የለም። ካሳየው ምን ታደርጋለህ? እስቲ ወንድ አሲዝ ካሳየው ምን ታደርጋለህ? መረጃ ያምጣ። ምን ታደርጋለህ? መጀመሪያ እናሲዛ ማስያዣ እናሲዝና ከዛም ወደ ማሳየቱ እንገባለን። ምን ታመጣለህ? ካሳየው ነገር የለም። ምን ታደርጋለህ? ካሳየው አማርኛ አትሰማም? አትፍራ። ሊኖር ይችላል ብላ አትፍራ። መጀመሪያ አሲዝ ሊኖር ይችላል ብላ አትፍራ። መጀመሪያ አሲዝና ማሳየቱን ለኔ ተው። እሺ አሳይ። አሲዝ ካሳየው ምን ታደርጋለህ? ምን ታደርጋለህ? ካሳየው አሲዝ ይኸው እስልምና ተወጣለህ? አዎ በለው። አሲዛ ከእስልምና ተወጣለህ? ታቦት ቁርአን ውስጥ ካሳየን ስማ፣ እኔ አንድ ነገር ልንገር። አትንገረን። ከእስልምና ተወጣለህ? ታቦት ቁርአን ውስጥ እንዳለ ካሳየን ምን እንጨት ደረቴ ላይ አንጠልጥዬ ልዞር? አይ ስለ ታቦት ተናገርክ። ታቦት ቁርአን ውስጥ አለ። የለም የምትል አንተ በራስህ የምትተማመን በቁርአን የምትተማመን ከሆነ ከእስልምና ትወጣለህ ወይ? ቁርአን ውስጥ ካለ ታቦት የለም። እስቲ መረጃ ሁለታችሁም እዚሁ ከእስልምና ትወጣለህ? እሺ አሳይኛው። እስቲ መረጃ መልሷ። አትፍሩ እንጂ አትንበረቁ። ትወጣላችሁ ከእስልምና። እሺ ታቦት የሚል ቃል በቃል አለ? ወላሂ በል እስኪ። አዎ ቃል በቃል አዎ እወጣለሁ በል። አዎ አልኩህ እኮ ወላሂ ከእስልምና እወጣለሁ በል። አሳይኝ እስቲ በላ። አንተ ካልፈራህ ወላሂ ከእስልምና እወጣለሁ። ቁርአን ውስጥ ታቦት የለም። ወላሂ የለም። 100% ከእስልምና እርግጠኛ ነኝ የለም። ከእስልምና ትወጣለህ? የለም። አዎ ትወጣላችሁ ከእስልምና? አሳይ። ወላሂ የለም። ኦኬ ወላሂ ችግር የለውም። ወላሂ ከእስልምና እንወጣለን ብለዋል ሁለቱ። እኔም ደግሞ ይኸውልህ የምጠይቅ ጥያቄ በትክክል ቆይ ያሳይክ መጀመሪያ ይሄን ፋይል ዝጋው። ሁለቱም ወላሂ ታቦት የሚል ቃል ቁርአን ውስጥ ካለ ከእስልምና እንወጣለን ብለዋል። እሺ አሳይ። ታቦት ያሳይና ችግር የለውም። አረብኛ ታነባለህ? ማነው አረብኛ የሚያነብ ከሁለታችሁ? ቶሎ በል አሳይ። መረጃ ማነው አረብኛ የሚያነብ? የለም። በአማርኛ ነው አይደል ያነበበው? ኖ አረብኛ ነው። ቁርአን አማርኛ ነው እንዴ? ለአንተም እንዲገባ ማለት ነው። በአማርኛ ለኔ አይገባኝ። በምንድን ነው ያነበብከው? በምን አይተህ ነው? በምን አይተህ ነው ያነበብከው? ችግር የለውም። በምንድን ነው ያየኸው አንተ? ይሄው ቁርአን በምንድን ነው ያየኸው? እዚህ ጋር የአማርኛ የአረብኛ ነው። ለአንተ እንዲገባ አይደለም። ያን አንብብልህ። እኔ አረብኛ አንብብ። መንቀጭቀጭ ጀመሩ። አብሽር። አደባባይ ያለው ታቦት ተዝገቡ። እሱ ነው የሚንቀለቀለው። እሺ ጀምሩ። ወላሂ ብላችኋል።
ከእስልምና እንወጣለን ብላችኋል። አንብቡ። ኢቅራ የአማርኛውን አምጣው። ኢቅራ ይኸው ቁርአኑን ከፍተህ አትችሉም? ማንበብ አትችሉም? ቁርአናቸውን ማንበብ አይችሉም። ባይዘ ሙስሊሞች አማርኛው ነው። ያን ትራስ አንበበልን። ቁርአን እኮ ተራ አረፍተ ነገር የሚሰጥ አይደለም። ኧረ ስለ አላህ ቋንቋ አንብባ ካልሽ እኔ ላንብብላቸው። እሺ ሚውት አድርጉ። እኔ በዜማ ነው የማነበው። እንደዚህ ይላል። ወቃለ ለሁም ነቢዩሁም ኢነ አያተ ሙልኪሂ አን ያእትየኩም አታቡት ፊሂ ሰኪነቱን ማሻአላህ። አታቦት ይላል አይልም። ዶንኪ ከእስልምና ወጣችኋል ሁለታችሁም። ባይዘ ተፍኪር ታስቃለህ በጣም ብራዘር። ትልቅ ሰው አይደለም እንዴ አንተ? አታቦት ይላል አረበኛና አማርኛ እንትን ታደርጋለህ? አንተ ትልቅ ሰው አይደለም? አሁን እስልምና ለቀውጣው ታቦት የሚለው አረብኛው አይታይም፣ አይን አይሰራም። አይን ሸት ዳውን አላ ታቦት የሚል ታቦት ነው። አታቦት ትራንስሌት አድርግ። አንተ ወንድ ነህ፣ ትራንስሌት ይሄው ወደታች። እሺ ወደታች ትራንስሌት አድርግ። በአማርኛው ይሄው ወደታች አይደለም፣ ያን ትራንስሌት አድርግልኝ። አይደለም እየሰማኝ አዳምጠኝ። ያን ትራንስሌት አድርግልኝ እኮ ወደታች በአማርኛው አሳየው። ይሄው እዛው ላይ ላሳየህ አይደል? አሳየኝ። ታቦት ካለ እስኪ አሳየኝ። ታቦት አለ እኮ ምን ትፈልጋለህ? ትራንስሌት እያደረግልህ ነው። ጠብቅ። አረበኛውን አያምንበትም ማሜ ካደው። አዋ ለመሰለህ ሀቢቢ አንድ ነገር ማማው እያየው አይቻልም። እያየው መልሶ ወደዚህ ስልኩ ደነዛ አንተ ወሬ አታብዛ። እያየው ሚውት አድርጌ ያ እንትን ይልልሃል። ሙስሊሞች ይመጡና ማስረጃ ስታሳያቸው አይ አንድ ሚውት አድርጌ እስኪ ስርዓት የሌላቸው እነዚህ የሰባተኛው ክፍለ ዘመን የግመል እረኞች ማን ነው ቲክቶክ ከፍቶ የሰጣቸው? ሚውት አድርግ። ችግር የለም ትራንስሌት አድርግልኝ። እያየው እሺ ሚውት አድርግ። ይሄው በጉግል ትራንስሌሽን ልከፍትልህ ነው። ተፍሲር ልከፍትልህ ነው። ተረጋጋ። ኢብን ከሲር ልከፍትልህ ነው። ኢብኑ አባስን ልከፍትልህ ነው። ተፍሲር አልጃላላይን ልከፍትልህ ነው ብራዘር። እሺ ከፈተ። ስለዚህ ለሀቢቢ ጥያቄ መልስ እኮ ነው እንዳልሰጥ በጣም አስቸገሩኝ። እኔ ፖይንት የሌለ የነበረው ነገር ምንድነው? አይዘው ወጥቷል እኮ ከእስልምና። ለምን ነው ማሜ የምትደግመው? ለሀቢቢ ጥያቄ ስላነሳ አሁን ጥያቄ ነገር ልጠይቅህ። እኔም ደግሞ ልጠይቅ። አንዴ ሚውት አድርግ። ያልተመለሰልህ አትጠይቅ። ቀስ በል። ለሀቢቢ መልስ ፖይንቱ ምንድነው? አረብኛውን አያምኑበትም ወይ ለሚለው ሙስሊሞች ጋር የሆነ ማስረጃ በእንግሊዝኛ በስኮላርስ የተተረጎመ ስታሳዩ እኛ ትርጉም አንፈልግም አረብኛውን ነው ጥሩም ባይዘው። ከዛ አረብኛው ጋር ስታመጡ እኛ አንፈልግም አረብኛውን የአረበኛውን መጽሐፍ ቅዱስ ትራንስሌት አድርገህ ሼም ነው ብራዘር፣ ሼም አረብኛውን ስታመጣ እኛ አንፈልግም አረብኛው ጩኸት። አንብብላቸው ጉግል ትራንስሌሽኑ እና እስከዛ ኢብን ከሲር ላውጣ። እታች ሆነ ተማር፣ አትበጥበጥ። እሺ ላንብብላቸው ነው። እሺ ቀጥል ሀቢቢ። ነብያቸው ብሩኬን ላግዘው። ነብያችንም እንዲህ አላቸው፣ የመንግስቱ ምልክት ታቦት ከጌታ ዘንድ ሰላምን የሙሴንም ቤተሰቦችን የአሮንም ቤተሰቦችን ይሸከሙት ከተዉት የተረፈውን ታቦት ወደ እናንተ እንዲመጣ ነው። መላእክቱም በዚህ በእናንተ አማኞች እንደሆናችሁ በእርግጥ ተአምር አለበት። ኢማሙ ታቦት መላእክት የሚሸከሙት አላህ እንግዲህ ከሰማይ ያወረደው እንደሆነ አሁን ማሜ ተፍሲሩን ሲከፍትልህ ታያለህ። ውስጡ ደግሞ የነቢያት ምስል አለበት።
እንግዲህ ይኸው ታቦት ለአሮን እና ለሙሳ የተሰጠ ነው የአላህ ተአምር ያለበት። እኔ የሚገርመኝ ስማ በ21ኛው ክፍለ ዘመን እንደ ቁርአን መች ነው ሻሃዳ የምትይዘው ድጋሚ ወይስ ድጋሚ አትመለስም ወደ እስልምና? ተፍሲሩን የሚያሳየውና ተፍሲር ይኸው ኢብን ከሲር ምን ይላል በእንግሊዝኛው ትርጉም ቬሪሊ the sign of his kingdom የመንግስቱ ምልክት is that there shall come to you a ታቦት እቺ ኤቲ ዴፊኒት አርቲክል ነች ዘ ማለት ነች። ኦኬ ስለዚህ ምን ይላል እዚህ ጋር አላህ will give you back the ታቦት wooden box ይታያችኋል ከእንጨት የተሰራ ሳጥን that has taken away from you ከእናንተ የተወሰደውን ማለት ነው ብሎ በሙሳ ዘመን የነበረውን ይናገራል። ይሄ ኢብን ከሲር ነው የራሱን ቁጥር ማለት ይሄው ሱረቱል በቀራ 248ኛው ሲፈስርልን ወይም ሲያብራራው ማለት። ስለዚህ ይሄ ኢብን ከሲር ላይ ያለ ነው ቀጥታ ታበት ይላል የመጣው ማሜ በዛው እንትን በለው በቃ እስልምናን ክዷል ወላሂ ብሏል። የአላህ ስም ጠርቶ ምንም ማልካት ቃል በቃል አንድ ነገር ቋንዴ እኔም ደግሞ ልጠይቅህ ቋንዴ ትጠይቃለህ። መጀመሪያ አንተን ሐሳብ እንግደለው። ወላሂ እስልምና ለቂቅ ይወጣለው የሚል ተናግራል። አደባባይ 300 ምናምን ሰው እየሰማ ነበረ። አሁን እስልምናን ክዳሃል አይደል? ክጃለሁ በል ምንም ማልካት አንድ ጥያቄ ደግሞ ኦኬ ወላሂ ብለህ ካርከው ቆይ አንተ በአላህ ስም ተዋሻለህ ማለት ነው? ቋንዴ አንዴ በአላህ ስም ተዋሻለህ ማለት ነው? በአላህ ስም ወላሂ ብለሃል። የተቀዳ እኮ አለ ቁርአን ላይ የለም። እኔ ያልኩህ ቁርአን ላይ የለም ነው ያልኩህ። ቁርአን ላይ እኮ ነው ያሳዩት። ታቦት ምንድነው? ቁርአን ላይ ታቦት ምንድነው? ታቦት ይኸውልህ ሰው ሰራሽ እና በጭቃ እና በጣውላ የተሰራ ነው ታቦት። በጭቃና በጣውላ የተሰራ ነው። እኛም ሀገር እኮ እንከባለላል በየአስፋልቱ በጭቃ የተሰራ ነው ታቦት። የእናንተ ጅህልናችሁ በዛ፣ ጅህልናችሁ ጭንቅላታችሁ ላይ ወጣ። እስልምና እንዳምላካቸው ነው ጋይስ። ምን ያክል እንደሚዋሹ ይወቁ። የእነሱ ማምላክ ይዋሻል። ውሸትን ስላለማመዳቸው ወላሂ ብሎ አደባባይ ላይ እስልምናን ክጅ ይወጣለሁ ብሎ ዋሹ ብሏል እኮ። ዋሹ ብሎ ስላስተማራቸው በየትኛውም መንገድ ውሸትን ተጠቀሙ ብሏቸው አስተምሯቸዋል። የእነሱ አምላክ ወላሂ አላህን ክዳለ። ቆይ ዩታክ የኛ መዋሸት እኮ ትክክል አለ። ከአላህን ከአምላክን የተማርከው ዋሽ ብሎ ስላስተማረ ችግር ሲመጣበት ዋሽ ብሎ ስላስተማረ ከአምላክን የተማርከው። ቆይ ሀቢቢ እናስተምራቸው እነዚህን ጃሂሎች። ኢብኑ አባስ እንደዚህ ያለ The angels came down while carrying the ታቦት between the sky and the earth ማሻአላህ መላእክት በሰማይና በምድር መካከል ሆነው ታቦቱን ተሸክመው ከሰማይ መጡ። until they placed it before ታሉት while the people were watching በማን ፊት አምጥተው አስቀመጡ? በጎልያድ ፊት ይታል። ይሄው ጣሉት ቺኛው በጎልያድ ፊት ከሰማይ አምጥተው ጎልያድ ማለት በዳዊት ዘመን ማለት ነው። ወይኔ በጎልያድ ፊት ከሰማይ አምጥተው አስቀመጡት። ሰው ሁሉ እያየ ነበር። ከዛ the ታቦት was brought to Talut's house so the people believed in the prophethood of Shamun ሳይመን። ስለዚህ አንተ ጠየቀኛ እኔም ልጠይቅ። እየተነበበ ነው። አንዴ ኪታብ የተቀራ አይወራም። ኢማሙ ኪታብ የተቀራ አይወራም። ዝም በል ችግራችሁ እኮ ይኸውልህ አንድ ነገር ችግር አለባችሁ። ዝም በል ኪታብ የተቀራ አይወራም። ዝም ወደ ሰላም ሰጠኝ አንዴ። ኧረ እነዚህ ተንጫጭ ዛሬ አውዙ ቢላ አንዴ አንብቤ ልጨርስ። ይሄው መጽሐፍ ያነበብኩ ነው። አንዴ ተረጋጉ። ታቦቱ ወደ ጎልያድ
ቤት መጣ። በዚህም ምክንያት ሰዎች የስምዖንን ነቢይነት አመኑ ይላል። ብሉይ ኪዳንን ከአዲስ ኪዳን፣ የዳዊትን ዘመን ከሙሴ ዘመን ወደፊት ወደኋላ ወደኋላ ወደፊት ወደፊት ወደኋላ አንድ ላይ አይሶን የምር ሶስት ጌታ መኖሩ እና ዱልዱም ድንጋይ ጌታ ነው ያለው። አሁን አንተኛ ናብሽ ገሞታ ማን ነው ሶስት ጌታ አለ ያለ? አሜ ይሰማል ድምጼ? ኢማሙ የተባለው ሰው ታቦት ራሱ አላህ ቢያሸክመው የለም ብሎ የሚክር ሰው ነው ካለው አንግል ማለት ነው። አሎ ይሰማል ድምጼ? አይስልምና ለመጀመሪያ ታቦት የሚለውን ነገር ማወቅ አለባችሁ። ምንድን ነው ታቦት? ታቦት በእኛ ታቦት በሙስሊም ምንድን ነው? ምን ምንድን ነው በእናንተ በሙስሊም ታቦት? ለምን ተዋችሁ? አትጠቀሙም? ታቦት ለምን ቀረ? ሳጥን ነው። ሳጥን? የምን ሳጥን? ምን ይጠቅማል? በእኛ እስቲ እሱን እንግሊዘኛውን በአማርኛ አድርገው እስኪ። ምን ይጠቅማል? አንቺ ከተማርሽው ንገረኝ እስኪ። በእናንተ ሃይማኖት ታቦት ምን ይጠቅማል? አሁን ለምን ጥቅም አይሰጥም? የቀረበት ምክንያት ምንድን ነው? አሁን አለ መስጂድ ውስጥ መካ ላይ አለ ታቦት። በዛን ሰዓት ታቦት የሚጠቀሙበት ታቦት ማለት በእኛ ሳጥን ማለት ነው እንጂ ትክክለኛ ታቦት እንደናንተ አይደለም። ለሙሳ የተሰጠ ምልክት ከሰማይ የመጣ መልአክ ተሸክሞ ከሰማይ ያመጡት ይላል እኮ የኔ እህት። ከሰማይ የመጣ ታቦት ነው እየተወራ ያለው እኮ። ይዞ የመጣው እኮ የሆነ በውስጥ እኮ ይዞ የመጣ ቃል ምን ጥቅም አለው? ጥቅሙ ምንድን ነው? ሳጥን እንደ ቃል ሳጥን ማለት ዕቃ መጠቀም አይደለም። ስለዚህ አላህ ከሰማይ ሳጥን ልኮ ሰዎች እዛ ውስጥ ልብሳቸውን እንዲያስቀምጡ ቤት መገልገያ ዕቃ ከሰማይ መጣ። ፈርኒቸር ቤት ገዝተው አይጠቀሙም? አላህ ፈርኒቸር ቤት አለው በሰማይ። መጀመሪያ የምታወራውን ነገር አስተካክል። ታዲያ ለምን ሰጠ? ጥያቄን መልሻ። ከሰማይ የመጣ ሳጥን ወይም ታቦት ጥቅሙ ምንድን ነው? ለምን ከሰማይ መጣ? ምን ሊያገለግል ነው? መንፈሳዊ አገልግሎቱ፣ ሃይማኖታዊ አገልግሎቱ ምንድን ነው? ይሄ ታቦት መልሻ። የቃል እናስቀምጥ ነው ትያለሽ እንዴ? የቃል እንድታስቀምጪ ከሰማይ ላንቺ ሳጥን ይመጣል? ማም የተረዳት ልብስ የምታስቀምጥበት ነው የልብስ ሳጥን እያለች ነው። እሱን አላህ ነው የሚያከፋፍለው። ፈርኒቸር ቤት አለው ሲጀመር ከሰማይ አይደለም የወረደ። ከሰማይ መላእክት ተሸክመውት ይላል። ይሄው ቁርአንሽን ልትክጂ ነው። ይሄው ተመልከጂ። መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ይላል። ይታይሻል? ይታል እና መጣንም ሊመጣላችሁ እኮ ነው ያለው እንጂ ሊመጣላችሁ ነው። መጀመሪያ አማርኛው አስተካክላን ሊመጣላችሁ ነው ያመጣዋል ማለት ነው። ከዛ አመጣው እኮ ታሪኩ ተፈጸመ። ኢብን ከቲር ላይ ደናየን መላእክት ተሸክመውት አመጡ። ሰዎቹ ተደነቁ። የሽምዓውንን ነብይነት አመኑበት ይላል ተፍሲሩ። ልክ እኮ ነው። ምን እያልሽ ነው? አማኞች ብትሆኑ በዚህ ስማኝ፣ ቆይ እስማ ከላም ዞሮ ታቦት ማለት በእኛ ሳጥን ማለት ነው። ጥቅሙ ምንድነው? ጥቅሙ ምንድነው? ምን ሊያገለግል ነው? ታቦት እንደናንተ ትክክለኛ ታቦት አይደለም። ሳጥን ማለት የእናንተ ፎርጂዱ ነው። ኦኬ፣ ሳጥን እያለ አይደል እንዴ? የእናንተ ፎርጂዱ ነው። ለዛ ነው ከሰማይ የመጣ ምን ያደርጋል? ምንድነው ጥቅሙ? መንፈሳዊ ሃይማኖታዊ ጥቅሙ ምንድነው ነው ጥያቄ ነው። መላእክት ለምን ተሸከሙት? ይሄንን ሳጥን ምን ይጠቅማል? መላእክት እስኪሸከሙ ድረስ እና ታቦት ካታስተምር ሳጥን ነው የሚል ታቦት እያለ ካታስተምር ታቦት ይላል። ሳጥን እያለ እየተረጎመልህ ነው። ይሄው ታቦት አረብኛ እኮ ሳጥን ከታች እኮ እያየሁት ነበር ቅድም። መላእክት ተሸከሙት ሳጥን ነው እንዴ? እንደናንተ አይነት ታቦት አይደለም የኔት መላእክት የሚሸከሙት የከበረ መላእክት የተሸከሙት የከበረ ታቦት ወይም ሳጥን በይውባ ለዛ መንገርህ ምንድነው ጥቅሙ? ለምን ተሸከሙ? ለዛ ማለት ነው መላእክት ለዛ ማርያም ኢየሱስን እናንተ ኢየሱስን ብትሉት እኛ ኢሳ የምንለውን በሳጥን ነበረ፣ በዛ በወረደው ሳጥን ነበረ። በባህር እንትን ያሉት በባህር ምን መጀመሪያ በደንብ አድርገህ አዳምጥ።
ሶሪ የኔት ሶሪ አንድ ነገር ላርምሽ። ባህር ላይ በሳጥን ጣለችው የሙሴ ታሪክ ነው። የኢሳም አይደለም የኢየሱስም አይደለም። ባህር ላይ አልተጣለም ኢየሱስ ሙሴ ነው። ምናልባት ፈርዖን ሲያስገድል ህፃናቱን የሙሴ ታሪክና የኢሳን ኮንፊውዝ አርቀሽ ነው። ኤኒዌይስ እሱ ችግር የለውም። ዞሮ ማለት ነው አንተ ታውት የምትለው በእኛ ሳጥን ነው። እሱ ችግር የለውም። እኔ አሁን ቆይ የኔ ሐሳብ ሳጥን ያለ እኮ ነው። ኖ ይሄ ሳጥን አንቺ ሳጥን ብለሽ ብትዩ በሌላ አባባል አክቹአሊ አሰራሩም የሳጥን ቅርጽ ያለው ስለሆነ ችግር የለውም። ግን ስፔሻሊቲው ምንድነው? ለምን ስፔሻል ሆነ? ለምን መላእክት የተሸከሙት ነው ጥያቄ። ሃይማኖታዊ ጥቅሙ አንቺ ቤትሽ ውስጥ የምትጠቀሚው ሳጥን አይደለም። ይሄ ሳጥን በአላህ የተከበረ መላእክት የተሸከሙት ሃይማኖታዊ እና መንፈሳዊ ጥቅም ያለው ሳጥን ነው። ምንድነው ሃይማኖታዊ መንፈሳዊ ጥቅም ያለው በሳጥን? አንተ ምን ይቀመጥበታል ብለህ ታስባለህ? ሳጥን ማለት ምን ይቀመጥበታል ብለህ ታስባለህ? እኔን ከጠየቅሽኝማ እኔ እኮ ነግርሻለሁ። ግን በእናንተ ሃይማኖት ምንድነው ነው እያልኩ ያለሁት። እኔማ ጥቅሙን ነግርሻለሁ። እና ዞሮ ታውት እያልክ አታስተምር። ከዚህ ላይ ታውት ነው እኮ በሙሴ ዘመን በሙሴ እቺ ልጅ እሺ አላነበበችም ዛሬ ወይ እንደገና ላሳይሽ። ለሙሴ የተሰጠ ነው። ለሙሴ ሳጥኑን ቢሆን ለምን አትሄድም ነው? እሷ በሳጥኑ ሪዞኑ ምንድነው ነው? ሳጥኑ ራሱ እኮ ለምን ተከበረ? ሳጥኑ ዝም ብሎ ሳጥን አይደለም፣ ስፔሻል ሳጥን ነው። ይሄው ልጅ ተመልከቺ። የንግስናው ምልክት የምን ምልክት? የንግስናው ምልክት ጌታችሁ የእናንተ ጌታ አላህ ንጉስ ለመሆኑ ማረጋገጫ ነው ይሄ ሳጥን። ልብ በይ። የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው ይላል። ይሄ ሳጥን ስፔሻሊቲው ምንድነው? አሁን ጥያቄው ገባሽ? እሺ እኔ ልመልስልህ። እሺ አንቺ መልሽ። እንደው ጥሩ ነው አንቺ ይሻላል። በመጀመሪያ ሰው ስታወሩ በስነ ምግባር አውሩ። እናንተ እምነት አላችሁ። እምነት አሁን ቅድም ስትሳደምና አንተ በቃ ክርስቲያን አይደል? ክርስቲያን ሰዎችን በጥሩ ስነ ምግባር እንድትጠራ ያዛሃል አይደል? እኔ ክርስቲያን ለመሆን የምታገል ሰው ነኝ። እሺ ኦኬ፣ አላህ የፈለከውን ይምራህ። አይ ለመሆን የምታገል ሰው በቃ በየቀኑ ጥረት አደርጋለሁ። ግን መሐመድ አትሳደብ ልጁ። አሁን እኔ ወደ አንተ ልታመጣኝ ስትፈልግ በጥሩ ስነ ምግባር አስተምረኝ እምነት። ግን እየሰደከኝ ከሆነ ከአንተ ምንድነው የምማረው? እኔ ሰው አሁን ቅድም ልጆቹ ስታወራቸው በጣም የሆነ አንተ ጋር የሚመጣ አሁን 373 ሰው አለ። ሳጥኑ ላይ መሳሰጭ ነው ታዲያ። እኔ ልመልስልህ ብለሽ ነው ሮሮ ጀመርሽው። ይሄ ነው መልሱ? ሮሮ አይደለም እኮ መልሽለት። እሺ ከመሐመድ ጋር አንተም በደንብ አቀረው ሀላት ግባ። እሺ ትምከረ። እሺ ግን አጠር አድርጊው። እሺ ምክንያቱም አንደኛ ሌሊት ነው። አልመክርህም ከማንም ሰው ጋር ስታወራው በስነ ምግባር አውራ። እሺ ሌላው እዚህ ጋር ቁርአን ላይ ታውት የገለጸው ቅድም ኢብኑ ከሲር ላይ ራሱ ስታነበው ቦክስ ብሎ በእንግሊዘኛ ገልጾልሃል። ይህን ታቦት ደግሞ ይህን ሳጥን ደግሞ በደንብ ስማኝ። ከላይ ቁርአኑ ራሱ ክፈተዋ። ያው ክፈተዋ ልክፈት መልሼ። ኦኬ ቀረብ አድርጋ። ቀረብ ካደረኩት እየተቆረጠ እንዳነባው ገባኝ። ግን ቀረብ ካደረኩት ሊቆረጥ ስለሚችል እስኪ 248 ጋር እንሂድ። የታለ? ይሄው አሁን ቀረብ ብሏል። አማርኛው እንግዲህ ቁርአኑም እዚህ ጋር እንትን ነው የሚያሳየው። ቁርአን አረብኛውንም አምጣ። እሺ ሁለቱንም አንድ ላይ እኩል አያስገባልኝም። ያው አንዱ ሲገባ አንዱ ይወጣል። ያው አረብኛው እዚህ ጋር የመጀመሪያው ላይ ወቃለ ለሁም ነብዩሁም ኢነ አያተ ይላል። ገባ? አያተ ሙልኪሂ አነ የእቲኩም አታቦት ይላል። አታቦት ይላል። በትክክል ነው አንተም ያነበብከው። ጠይብ ማሻአላህ። አሁን እዚህ ጋር ወደ ተፍሲሩ ሄደ። አማርኛው የተጻፈው አማርኛው ኦኬ። እሺ ከምናነብ እዚህ ጋር የገለጸው መጨረሻ ላይ የገለጸው ይሄን ሳጥን እኛ ጋር ምንም ትርጉም የለውም። ያን ነብይ ለጊዜው እነዛ ከነብያቶች ያለው ህዝቦች አላምንም ሲሉ መላእክቶች ከጌታ የሆነ ሳጥን ይዘው ይመጣሉ። ያንን ሳጥን እሱ ዘንድ ሲደርስ
ያንን ነብይ እንደሆነ ያንን ህዝቦች እንዲያምኑ ነው። ሳጥኑ ከጌታ የሆነ ያኔ ጣውላ ነው። በጣውላው በምን የተሰራ አላህ አለም አላህ ነው የሚያውቀው። ሳጥን ነው እዚህ ጋር ተብሎ የተቀመጠው እንጂ ከማን የሆነ ታቦት ነው የሚለው እዚህ ጋር ይላል። ታቦት ታቦት ልክ ነው። እዚህ ላይ ስታነበው ራሱ በቅንፍ እንደዚህ ምንድነው ያስቀመጠው? ቦክስ ብሎ ነው። ቦክስ ደግሞ የሆነ ሳጥን ነገር የሆነ እቃ ማስቀመጫ ነገር ነው። በቃ እሺ ኢልሃም ቴንክ ዩ ጨርሰሽ እወርዳለሁ። እኔ ብዙ ጊዜ ዲስከሽን ሊኖርም ብዬ ነው። እሺ ቀጥይ። ምናልባት ድምፄን ከተንቀጠቀጠ ይቅርታ፣ የመጀመሪያ ጊዜ ነው። ድንገት ቅድም ልጆቹ በእምነት ምናምን ስታዝዙ እምነት በሆነ ነገር ላይ አያዝ አንተም ራሱ የሆነ መረጃ ካመጣሁልህ አንቺ ወደ መልሱ ግቢ። እህታችን እነሱ ኦልሬዲ ክደዋል። መለስኩኝ እኮ ብሩክ። ታቦት የሚለው ኢልሃም አንዴ ልመልስልሽ። ቤተክርስቲያን ላይ የምታመልኩትኝ ታቦት አይደለም። ኧረ ስነ ስርዓት ያዢ ኢልሃም። እሺ ኢልሃም አንዴ አሁን ወደምታመልኩት ወደ ምናምን ወደሚለው ዘለፋ ከመግባትሽ በፊት መጀመሪያ ስለ ልጆቹ ምናምን እኔ ከአንቺ ጋር አላወራም። ምክንያቱም እነሱ ተወራርደው ነው የለም ብለው እንዳንቺ አትሊስት እውቀት ያላቸው አሉ። እነሱ እኔም አሁን ብጠይቅ ወላሂ የለም ነው የምልህ። ያንተ ታቦት እንዳለም አነበብሽ እኮ በቃ። አሁን ሲጀመር አንቺ ቆይ አንዴ አስጨርሽኛ የኔት በመጽሐፍ ቅዱስ ውስጥ ያለው ታቦት በሙሴ ዘመን የነበረው ከዚያ በኋላ እየሄደ ያለውን ይሄ እያወራ ያለው ስለ ሙሴ ዘመን ስለሆነ ማለት ነው። ይሄው አየሽ ሙሴና አሮንን ቤተሰቦቹን ሜንሽን ጠቅሶ ስለመጣ በእነሱ ዘመን የነበረው ታቦት ምን አይነት እንደሆነ ታሪክን ወደኋላ ሄደን ስናይ ምንድን ነው የሚለው? ሳጥን ነው። ሳጥን ሲሆን ቅርጹ አሰራሩ ከግራር እንጨት ነው የሚሰራው። ሳጥን ነው። ቦክስ ነው። 4 ማዕዘን ነው። 3 ማዕዘን አይደለም። ኦኬ 4 ማዕዘን ሆኖ ግን ሳጥን ነው። የኔ ጥያቄ ይሄ ሳጥን ከሌሎቹ ሳጥን ስፔሻል ያደረገው ምንድን ነው? እኔን ብጠይቅኝ በመጽሐፍ ቅዱስ ምነግርሽ ብዙ ነገር አለ። ይሄ ሳጥን ቅርጹ የሳጥን ስለሆነ ማለት ነው ተአምር ያደርግ ነበር። በነገራችን ላይ እሱን መንካት የሌለባቸው ሰዎች አሉ። የነኩ ሰዎች መንካት የሌለበት ሆኖ የነካው ሰው ይቀሰፍ ነበር፣ እዛው ይሞት ነበር ልክ በነካው ሰዓት። ለምን? ተአምርን ያደርግ ነበር። ይሄ ታቦት ኃይል የነበረው ነው። በሙሴ ዘመን የነበረው። ከዚያ በኋላ ሙሴ ሰጥቶ እሱ አለፈ። ከዛ እስራኤላውያን ወይም የእስራኤል ልጆች እየተወራረሰ የነበረው ማለት ነው። ስለዚህ ምን ልልሽ ፈልጌ ነው፣ አሁን ይሄንን መጥቶ አንድ ሙስሊም ሞክ ሲያደርግ ወይም ደግሞ ሲቀልድበት የገዛ ቁርአኑ ላይ የቀለደ ነው። ለምን? ምክንያቱም ይሄው እዚህ ተጠቅሷል። መልአክ የሚሸከመው ነው፣ ስፔሻል ነው። እሷ ለማለት አሁን እህታችን እና ሌሎች ሙስሊሞች አንዴ ልጨርስ ነው የሚያስቡት። ሳጥን ብሎ ዝም ብሎ ሰው ቤት የሆነ እቃ ማስቀመጫ ሳጥን ብሎ እያሰቡ ነው። እንደዛ አይነት ሳጥን አይደለም ይሄ። ስፔሻል ሳጥን ነው፣ ልዩ ሳጥን ነው፣ ምልክት ያለበት ተአምር ያለበት ሳጥን ነው ነጥቤ። ጨርሻለሁ። ትፈልጊያለሽ ቁርአኑን ወይስ ልዝጋው ካሜራ? አይ ችግር የለም ዝጋው። እዚህ ጋር ታቦት የተገለጸው እኛ በታቦት በእናንተ ታቦት አላቅጠንም አናቅም። ሁለተኛ ነገር ደግሞ ይሄ ታቦት ተብሎ የተጻፈው እኛ ሙስሊሞች ምንም ነገር ክብር የምንሰጠው ነገር የለም። ለምን አሰጡም? አልሰጠውም። ለምን? እዛ ጊዜ ነብያቶች ለምሳሌ እኛ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዛን ጊዜ የነበሩ ሰሃቦች ነብይ መሆናቸውን ማረጋገጫ ከፈጣሪ ተአምር ተሰጥቷቸዋል። እዛኔም የነበሩ ህዝቦች ከጌታ የሆነ ተአምር አላህ ልኮላቸዋል። መላእክቶች ይዘውት ወርደዋል። ያንን የዛን ጊዜ በሙሴ ጊዜ የነበሩ ህዝቦች ያንን ተአምር አሳያቸው። ያንን ተአምር ማሳያ ነው እንጂ ምንም አይነት ነገር ጥያቄ አለኝ። ታቦቱ ከሙሴ ዘመን ጀምሮ ብዙ ሺህ ዓመት አልፎ እስከ ዳዊት ድረስ፣ ምክንያቱም ጣሉትን ታውቂዋለሽ አይደለ? ዳዊት የገደለው ጣሉትን ታውቂዋለሽ። እስከሱ ዘመን ድረስ መጥቷል። ከዚያም በኋላ ሄዷል፣ ቀጥሏል። ገብቶሻል? ስለዚህ አንድ ጊዜ ብቅ ብሎ የጠፋ ነገር አይደለም። አሁን እሱን ማስረጃዎች ከፍቼ ባይዜ የተለያዩ ተፍሲሮች ላይ ላሳይሽ ይችላሉ። ታቦቱ ቀጣይነት ያለው
ጥቅም ላይ የዋለ በሃይማኖታዊ ስርዓት ጥቅም ላይ የዋለ ነው። በእስልምና እንኳን የገባ ከመሃል የጠፋ የት ሄደ? እኛ ጋር በእስልምና እስከ ዛሬ ድረስ ቁርአኑ ላይ ቦክስ ሳጥን ተብሎ የተጠቀመው ቃል ነው ይሄ ታቦት የሚባለው። ቅድም ኢብኑ ከሲር ላይ እኔ ነበርኩኝ ኮሜንት አልጽፈም ብዙ ጊዜ ስከታተል ቅድም ነበርኩኝ ቦክስ ብሎ አስቀምጦታል። እኔ ለመሐመድ የሆነ እቃ ስልክ በቦክስ አድርጌ ነው የምልከው። ገብቶሃል? ያንን እቃ አንተ እቃውን ትጠቀምበታለህ። ቦክሱ የምፈልገው ከሆነ የሆነ ነገር ታስቀምጥበታለህ። ጠየብ አንተ እንደ ፍላጎትህ ነው። እዛኔ አሁንም ግልጽ ላድርግልህ እዛኔ የነበሩ ህዝቦች መልእክት እቃውን ተቀምጦላቸው በቃ ኦልሬዲ አምነዋል፣ ነብይ መሆኑን አረጋግጠዋል። ይሄ የአላህ ታምር ነው እንጂ እኛ ምንም አይነት የምንሰጠው ትርጉም የለም። የዛን ሳጥን ማለት ነው ሳጥን ነው ኦልሬዲ። ስለዚህ ምን እዚህ ጋር ምን ይላል መሰለሽ? it contains a pot of manna and remnants of the tablets ምን ማለት ነው? ይሄ ሳጥን የሙሴ ህግ ሙሴ በተራራ ላይ የተቀበለው የአስርቱ ትእዛዛት ህግ ጽላት፣ በአማርኛ እንግዲህ ጽላት ነው የሚባለው። ህጉ የተጻፈባቸውን በአላህ በገዛ እጁ የተጻፈባቸውን ድንጋዮች ማለት ነው በውስጡ የያዘ ሳጥን ነው ይልሻል ኢብን ከሲር። እና በተአምር እስራኤላውያን የተመገቡትን መናውን በውስጡ የያዘ ሳጥን ነው ይልሻል። መና የሚለው ይታያል። ይሄ ደግሞ ጥፋ። ስለዚህ መና ይዟል። እንግዲህ መና በተአምር ነው የበሉት። ይሄንን መና ይዟል በውስጡ። ከዚያ ደግሞ ለሙሴ የተሰጠውን ታብሌት ወይም ደግሞ የተቀረጸውን ድንጋይ እላዩ ላይ አላህ በእጁ የጻፈበትን ይዟል ይላል። ይሄ አላህ በገዛ እጁ የጻፈበት ድንጋይ ለእናንተ ያስፈልጋል አያስፈልግም? ይልሃም አላህ ሱብሓነሁ ወተዓላ ለእያንዳንዱ ነብያቶች ተአምራቱን አሳይቷል። ይሄ ለሙሴ የሰጠው ተአምር ነው እንጂ ቀጣይነት ያለው አይደለም። ከሙሴ በኋላ ነብያቶችን ልኳል፣ አውነኳል። በነዛ ጊዜ በእያንዳንዱ ህዝቦች እነዛ ነብያት እነዛ ህዝቦች አምነዋል። ጠየብ ያንን ታቦት ደግሞ እያመለኩት ነበር ወይ? ላ አላመለኩትም። የሙሴ ህዝቦችም በአላህ ሱብሓነሁ ወተዓላ ብቻ ነበር የሚያምኑት። ጠየብ አሁን ኢልሃም ታቦት ያመለከ ማህበረሰብ ማን ነው አንቺ የምታውቂው? እንዴ አንተ እኮ አሁን እየነገርከኝ ያለህ እኮ ትልቅ ነገር አይደል? ይሄ በቃ መልእክት ነው። አላህ በእጁ የጻፈበትን መላእክት የተሸከሙት ይሄ ማክበር አይደል? ይሄ ክብር አይደል? መላእክት የተሸከመው አላህ በእጁ የጻፈበት ጽላት ወይም የድንጋይ ቅርጽ ያለበት የአላህ በተአምር የመገባቸው የመናው የተወሰነ መና እንዲህ መጠን ያለው ካለ ይሄ ተአምር አይደል? ሌላ ምንም ከዚህ የከበረ ነገር ሌላ ምንድን ነው? የሙሴ በትርም አለበት ይላሉ። ይሄው አንዳንዶቹ እንደውም ወደታች ስትሄጂ ደስታፍ ኦፍ ሙሴ ይሄው። ስለዚህ የሙሴ ተአምር ያደረገበት በትር ድንቅ አይደል? እንደ ማንኛውም ተራ በትር እኮ አይደለም። አንቺ ሄደሽ ቀንጥሰሽ እንደምትወስጂው እኮ አይደለም። የሆነ ጊዜ ላይ ጥቅም የሰጠ ያገለገለ ተአምር የተደረገበት የተከበረ ነገር ነው። ኦኬ መሐመድ፣ እሺ የመጨረሻ ንግግር ነው። በጥሩ ስነ ምግባር ስላወራኝ አመሰግናለሁኝ። በመጀመሪያ ሳጥኑ እቃ ውስጡ ላይ አለ ወይ? አላህ ነው የሚያውቀው። ነው ያላየሁም። እንግዲህ ኢብን ከሲር ያየሁኝ። እሺ በቃ ተረዳሁ። እቃ አለው እንበል። ያንን እቃ ለሙሴ ከአላህ የሆነ ተአምር ተልኮለታል ህዝቦቹን እንዲያምኑ። ያንም ህዝቦች ያንን መላእክቶች ይዘው በወረዱ ሰዓት አምነዋል። መጀመሪያ አላመኑም ነበረ። ያንን ተአምር ሲያዩ አምነዋል፣ ነብይነቱን ተቀብለዋል፣ አረጋግጠዋል። በቃ እዚህ ጋር አቆመ። ይቅርታ ምንም አይነት ነገር የለውም። ይቅርታ አላቆምም። ይቅርታ ለምን አላቆምም? የለም ከሙሴ በኋላ እኮ ነብያቶችን ተልከዋል። ቆይ አላቆምም። ችግሩ አሁን አንቺ ያቆመ መስሎሻል። ከሙሴ አላቆምም። እስከ ዳዊት ይሄ አንተ ነው እኮ የምትለው ማሚ። ይሄው ኢብን ከሲር አሁን መልሼ ከፍቼ ላሳይሽ። ዘመኑ የማን ዘመን ነው? ይሄ የተነገረ ያለው የጣሉት ወይም የጎልያድ ማለት ነው። ዳዊት በወንጭፍ የገደለውን ታውቂዋለሽ አይደለ? እሱን ታሪክ የምታውቂ ከሆነ እስከ ዳዊት ዘመን መጥቷል። በሙሴና በዳዊት መካከል ያለውን የዘመን ልዩነት
ታውቂያለሽ? ወደ ከ700 እስከ 1000 ዓመት ልዩነት አለ በመሃላቸው። ይሄን ሁሉ ዘመን አገልግሎት የሰጠ የሚፈራ የሚከበር ሰዎች ላይ ተአምራት ማድረግ የሚችል የተከበረ ነው። ከዚያም በኋላ ባይዘው ይቀጥሏል። ከዛ በኋላ ከዳዊት ዘመን በኋላ አልቀጠለም ማለት አይደለም። ይሄን የነገርኩሽ ልክ በሙሴ ዘመን አገለገለ ጣሉት፣ በቃ አልጠቀማቸውም ብለሽ አታስቢ። እስከ ዳዊት ዘመን ድረስ መጥቷል፣ አትሊስት ባንቺ መጽሐፍ። ስለዚህ ልልሽ የፈለግኩት ከሙሴ ዘመን ጀምሮ እስከ 700 ዓመት አልፎ ዳዊት ጋር ደርሶ እኔ ደግሞ ሌሎች ማስረጃዎችን ሊሰጥሽ ይችላሉ። ከዳዊት አልፎ ለሌላ 1000 ዓመት ጥቅም የሰጠ ታቦት ነው። ወይም ሰዎች የፈሩት ያከበሩት ተአምር የሚያደርግ ብዙ የሚፈራ መንካት የሌለበት ሰው ሲነካው የሚሞትብለት የሚቀሰፍበት ነው። ይሄ ታቦት ድንቅ ነው። ድንቅ ነው ወይ እስኪ አይልም? እኔ ጋር ለምን ማሜ እሺ፣ ቀጥል ብራዘር፣ ስለ ጨርሻለሁ። አይ እዛው ላይ ብታሳያት አይ ያሳይሽ። እሺ እሺ፣ ቀጥይ። እዚህ ጋር አሁን አንድ ያልተረዳኸኝ አለ መሐመድ፣ ደስ በሚል ስም ልጥራህና ያልተረዳኸኝ ነገር አለ። እያንዳንዱ ነብያቶች ተአምራት ተሰጥቷቸዋል ወይ? አዎ። ህዝቦቹ እንዲያምኑ ተአምር ተሰጥቷቸዋል ወይ? አዎ። ለምሳሌ አንተ ቁርአኑ ላይ ተጻፈ ስለዚህ ትርጉም ስላለው ነው አልክ። አዎ። ለሙሴ የተሰጠው ተአምር ነው፣ ትርጉም አለው፣ ለሙሴ ተአምር ነው። ኢሳ ለምሳሌ እናንተ የምታመልኩትን የኢሳ የተሰጠው ተአምር አለ፣ ቁርአኑ ላይ ተጽፏል። እያንዳንዱ ነብያቶች እስልምና ላይ ያሉ የሰሩትን ተአምር ቁርአን ላይ ተጽፏል። አላህ Subhanahu Wa Ta'ala ሁሉንም አሳውቆናል፣ እንቀበላለን። እዚህ ጋር ከሰማይ ሳጥን ወርዷል። አዎ፣ ግን እናንተ ጋር ያለው ታቦት አይደለም። ስለደጋገምሽ ነው። እሺ ታቦት የአላህ ታምር ነው ብለሽ ትመሰክሪያለሽ? እስቲ እንደዛ ብለሽ መስክሪሽ። የአላህ ታቦት አይደለም፣ ሳጥን ነው። መልእክት የወረደው ነብያቶች እንዲያምኑ የተላከ አላህ የሰጠው ታቦት አላህ ታቦት እሱ ታቦት ታምረን አላህ ከሰማይ አይደለ ያወረደው? መላእክቶች እኮ ይዘውት ነው የወረዱት። አላሳይሽም? እና የአላህ አይደለም ታዲያ የማን ነው ታዲያ? እሱ አይደል በእጁ የጻፈበት? እሺ የማን ታቦት ነው? የአላህ ካልሆነ የማን ነው ንገሪኝ። እሺ አሁን አንድ ነገር ያልተረዳችሁት ምንድን ነው? እዛ ጋር ያሉ ህዝቦች አላምንም ሲሉ ይሄ መጨረሻ ነው። ታየው ችግር የለም ብቻ አላህ ለነዛ ህዝቦች አወርደዋል። ብቻ ተአምር ነው አይደለ? ተአምር ነው ብለሽ መስክሪ። አይደለም ያወረደው ለነዛ ህዝቦች አይደለም። ነብይ አይደለህም ብለው ሳያምኑ ሲቀሩ ነብያትን እንዲያረጋግጥ የተሰጠው ተአምር አይደለም። ተአምር አይደለም እና ብለው እንዲቀበሉት ነው። ገብቶሃል? ተአምር ነው አይደለም? አሁን አንተ የምን ተአምር ተአምር ነው? አንተ እስኪ አሁን ቢኒ ነህ ወይስ ቢኒ አይደለም ብለህ ማረጋገጥ። ቢኒ ነኝ። ቆይ ስሚኝማ ኢልሃም ተአምር ነው አይደለም? አላህ ለምንድን ነው ያወረደው? ነብይነቱ እንዲያምኑ በሱ ተአምር አሳይቷል አላሳየም? ይሄን መልሽ። ተአምር አይደለም፣ ለነሱ መልእክት የደረሰ ነው። ይሄ ተአምር አይደለም። ተአምር ነው። አንተ ያደረከው ታቦት አይደለም። በስመ ቆይ ስለኛ ተይው። ስለኛ ተይውና ያኛው ያለ አንተ ላይ ሲባ ያደረከው ነው ምን የምታወራኝ? ቆይ አሁን አንቺ ላይ ስለተጻፈው ኢብን ከቲር ስላለው እሱ ታቦት ያላህ ታቦት ነው አይደለም? ላውራ አውሪ። አይ ጥያቄ መልሽ። ያላህ ታቦት ነው አይደለም ነው ጥያቄው። አላህ ታቦት የለውም። እሺ የሙሳ ታቦት ነው? ሙሳ በራሱ ነው የሰራው፣ በራሱ ነው ያመጣው ማለት ነው። ሙሳ ታዛዥ አይደለም? ሙሳ ታዛዥ ነው፣ የአላህ መልእክተኛ ነው። ልክ እንደ ኢሳ ቁርአኑን ትክጃለሽ። አንቺ ግን ቁርአኑን ትክጃለሽ። ለሙሳና ለሃሩን የተሰጠ ነው የሚለው። ቆይ አንቺ ያን አረ በመዳን ለሙሳና ለሃሩን የተሰጠ ታቦት ሊመጣላችሁ እያለ አንቺ አሁን ያለ አይደለም ትያለሽ። ለሙሳና ለሃሩን የሰጣቸው ማን ነው? ለማልኩኝ እንዴ ለነዛ ህዝቦች ማረጋገጫ ነው። አሁን አንተ ልክ እና ታዲያ ያለ አይደለም ያለው ታቦት እኔ ጋር ሴቭ እንዲሆን ነው። ላ
እኔ አላልኩሽም፣ ሴቭ አድርጌ አላልኩሽም። የተጠየቅሽውን ብቻ መልሽ። ከአላህ ነው የወረደው በዛ እንትን እኮ ነው የምታወራኝ። በዛ አንተ ከአላህ ነው የወረደው። እኔ አላልኩሽም። እኔ አልወጣኝም። አንቺ ነሽ ፈርተሽ ገና ለገና ሲሆናሉ ብለሽ ቁርአንሽን ራሱ የምትክጂው ማለት ነው። አንቺ ነሽ እኮ አሁን ከአላህ ካልካትሽ ከማን ነው የወረደው? ይሄ ታቦት የወረደው ከማን ነው? ሳጥኑ የተላከው ከአላህ ሱብሓነሁ ወተዓላ ተአምር ለሙስሊም ለህዝቦቹ ማረጋገጫ ነው። ይሰማል። ተአምር ካላ የሰማችሁ ካላ ተአምር ነው። ስለዚህ ያላህ ታቦት ያላህ ተአምር ነው። ቆይ ስሚ፣ ያላህ ተአምር ብለህ ታቦት ያላህ ተአምር አትፈስር ቢል በራስ ትርጉም አትስጥ። አሁን ተናገርሽ እኮ። ቆይ ከአላህ ሱብሓነሁ ወተዓላ የወረደ ለሙሳና ለሃሩን የወረደ ተአምር ነው አልሽ እኮ። እሺ እኔ አውቃለሁ። የቁርአን ስትፈሰር ቆይ ለማን ነው የወረደው? ይዋት አሁን እንግዲህ እስልምና ማለት ሽምጥጥ አድርጎ አላህንም ቁርአንንም ትከዳለች። ተመልከቱ አሁን እንግዲህ ስትከድ። እሺ ለማን ነው የወረደው? ለማን ነው የወረደው? ለማን ነው የወረደው? ለማን ነው የወረደው? ለናዳሮሽ ያው እስልምና ካለ ውሸት ስለማይቆም እንጂ ውረጅ ያለ ውሸት አይቆምም። ውሸት ልትያዥ ስትይ ወረድሽ። የሚገርመው ነገር ቅጥፍ አደረገች ማለት ነው። እዚሁ ላይ ቁርአኑ ምንድን ነው የሚለው? ለአሮንና ለማን ነው ለሙሳ የወረደ ታቦት ሊመጣላቸው እያለ አይ ያለ ታምር ይላል። ደግሞ በውስጡ ደግሞ ታምር አለበት ይላል። አይ ያለ አይደለም ማለች እና ከሙሳ ነው ከአሮን ነው። እስልምና ያለ ውሸት ስለማይቆም ማለት ነው። ሌላው ደግሞ ቅድም ሲናገሩ የሰማሁት ዝም ብሎ ሳጥን ነው ምናምን ለማለት ሞክረዋል አብዛኞቹ። እስቲ ሳጥን ከሆነ እያንዳንዱ ሳጥን ይዘሽ ውጪና ጦርነት አድርጊ እስቲ። ሄድ ኢብን ከቲር ሲፈስረው ጦርነት ይዘው ሄደው ድል ይነሱበት ነበር ይላል። ወደ ጦርነት ይዘው ሲሄዱ ድል ያደርጉበታል ይላል። እስቲ እያንዳንድሽ ሙስሊም ተራ ሳጥን ማን ነው የሚያንኮራፋው? እኔ እንጃ ቢኒ ዓለም ዘግታለች። እስቲ ከላይ እሺ እዚህ ጋር ይሄኛው መሰለኝ ወረደዋ። ኦኬ ስለዚህ ማሜ ብትከፍተው እንደውም አሪፍ ነበር። እንትን ይዘው ሲሄዱ ድል ይነሳሉ ጦርነት ቦታ ማለት ነውና ታቦቱን ይዘው ሲሄዱ ይሄ ሁሉ ተራ ነገር ለማስመሰል ይሞክራሉ። የላሚቷ ምዕራፍ ላይ ነው ተፍሲር ላይ ነው። የ248ኛው ተፍሲር ላይ ነው ማለት ነው። ያ መሰለኝ ይሄ የላሚቷ ምዕራፍ እኮ ማያሳየን ጉድ የለም። አሁን ጀስት ታቦት የሚለው ቃል ለሙስሊሞች ለጆሮቸው አዲስ ስለሆነ ቁርአኑ ላይ ሲሰሙት በጣም ደንግጠው ላለመቀበል በጣም ይታገላሉ። ኢቭን ከእስልምና እንወጣለን ብለው እስከ መማል ማለት ነው። ይሄንን ታቦት ንቀው ቁረይሽ በወር አበባቸው ያጠቆሩትን ጥቁር ድንጋይ ግን ይልሳሉ። በጣም ነው የሚያሳዝኑት። ምንም ነገር አድርጎ ማያውቅ ይሄ ታቦት በራሳቸው በእስልምና ታሪክ ቢንዬ ይኸው ብዙ ታምራት አድርጓል። ይሄ ግን ጥቁር ድንጋይ የወር አበባ እየቀቡ ነው ያለዘቡት ቁረይሾች ማለት ነው። ይሄም የላሚቱ ምዕራፍ ላይ አለ። ኧረ ዝም ብለህ አትደባለቅ፣ ዝም ብለህ አስነብብሻለሁ፣ ችግር የለውም አስነብብሻለሁ። አስነብባት ስለማያውቁት ይደነግጣል። መጀመሪያ የራስህን መጽሐፍ ቅዱስ ባነብብክ የእኛን ጨርሰን እኮ ነው ለእናንተ የገባ ነው። ሶስት አራት ጊዜ አነበብን። ታቦት አይልም ብላ እኮ ውሸት ነው። ታቦት ምን የለም ብላ ካለች ልናት ሳጥን ነው የሚል ታቦት አይልም፣ ሳጥን ነው የሚል እህትሽ ግን ታቦት ነው ብላ ታቦቱ በእኛ ሳጥን ነው፣ ትርጉሙ ሳጥን ነው። ታቦት በእኛ ትርጉሙ ሳጥን ነው። አላህ ሳጥን ብሎ ነው የሚናገረው። አላህ ሳጥን ነው የአላህ ቋንቋ አማርኛ ነው። አላህ የሚናገረው አማርኛው ነው። ቁርአን አሁን ሰደንሊ በቃ አማርኛ ያደርጉታል። አላህ ቦክስ ብሎ ነው የሚናገረው በእንግሊዘኛ። አላህ ፈረንጅ ሆነ ደግሞ። ኧረ እባካችሁ ሙስሊሞች ወዴት ነው የምትሸሹት? እስልምና ማለት ብሩኬ ወደ ቀጥተኛ መንገድ ነው። ውይይት ላይ ስትዋይ የሚያዋጣህን መንገድ ነው። አረብኛ ካዋጣ አማርኛ ካዋጣ አማርኛ፣ እንግሊዘኛ ካዋጣ እንግሊዘኛውን ወጥ የሆነ ሀሳብ የለም።
አላህ ራሱ እኔ ራሱ ወደ ቀጥተኛው መንገድ አልተመራውም እያለ ወዴት ነው የምንመጣው? አንቺ ምን እና ደግሞ አዘባርቆ በስነ ስርዓት አውርሽ። እስኪ ምን አንበቢው መዲና ምን ይላል? ማሜ እስኪ ከፍት መዲና እህታችን አትሺም ማንበብ ያለህን ቋንቋ ቁረይሽ ያ በጣም ያሳፍራል። እሺ ቁረይሽ የወር አበባ እየቀቡ ያጠቆሩትን ድንጋይ ሙስሊሞች እንደ አይጥ ላይ በላይ እየተደራረቡ ይልሳሉ። ምንም የማይረባ የማይጠቅም የማይጎዳ ድንጋይ ብሎ ዑመር የተናገረውን ማለት ነው። ታቦቱ ግን ስንት ተአምር አድርጓል ተብሎ በሙፈሲሮቻቸው ተዘግቦ እሱን ደግሞ ለመካድ ይታገላሉ። ለምን እንግዲህ የሙሴን ታቦት ክደው የቁረይሽ ጣዖት የቁረይሽ ድንጋይ ለመላስ ፔሬድ እኮ ነው ያጠቆረው እኮ ነው የሚለው። ይሄው ልተርጉምላችሁ እንደው እንትን ማትሉ ከሆነ ተመልከቱ። እንደው የወር አበባ መዲና እንግዲህ በደንብ ስሚ፣ ይጠቅምሻል። ማታውቂያቸው ታምራቶች አረ ምንም አይጠቅመኝም። ከዚህ ላይ ልጆችን እያሳሳታችሁ እንደዚህ ስታወሩ ነው የገባው እንጂ እኔ ምንም አይጠቅመኝም። አዳም ይለዋል አላህ I have sent down to you a house that you may circumambulate ጠዋፍ የምታደርገውን ቤት እልክልሃለሁ ይለዋል። as the one circumambulate my throne ዙፋኔን ጠዋፍ እንደሚያደርጉት አንተ ደግሞ በምድር ላይ ይሄንን ድንጋይ ጠዋፍ ታደርጋለህ ይለዋል። and you may pray it as one prays at my throne በዙፋኔ ስርም እንደሚጸልዩት አንተም በሱ ስር ትጸልያለህ። ከዛ ምን ይላል? and the stone was sent down ድንጋዩ የታለ? and the black stone was sent down ጥቁሩ ድንጋይ ወደ ታች ተላከ ይላል። and it was white ነጭ ነበረ but it turned black from touching of menstruation ወጣች ሄደች እንዴ? ወጣች አላወጣት ዲዩሪንግ ዘ ፕሪ ኢስላሚክ ፔሪድ ይላል። በጃህልያ ዘመን ግን ቁረይሾች በወር አበባ ጠቆሩት ይላል። አስባችኋል? አሁን ለዘመናት ወር አበባ ሲቀባ የነበረ ድንጋይ ሙስሊሞች ስትልሱ ደምደም ነው የሚለው። ምንድን ነው የሚላችሁ? ይሄው አረብ ያለዘበውን ድንጋይ እናንተ የላሳችሁ ነው። አሁን በዚህ ዘመን ሱና ነው ድንጋዩን መሳም። በምንድን ነው የጠቆረው? ያው ኢማም አልበጋዊ ምን ይለናል? በወር አበባ። ይሄ ባይዘው ብዙ ማስረጃዎች አሉት። የኢብኑ አባስ ንግግር ነው።